በአይላፍ ዝማሬ ጉዳይ አንዳንድ ሀሳቦች እየተነሱ ነበረ። ጥሩ ነገር ነበረ፣ በጣም ደስ የሚል ነበረ። ደግሞ አይ ቲንክ እነሱም ቢሆን ያዩቸው መታረም ያለባቸው መስተካከል ያለባቸው ነገሮች እንዳሉ አይተናል። እንግዲህ ያው ለሚቀጥለው ዓመት ደግሞ እነሱ ይስተካከላሉ ተብሏል። ጥሩ ነው። ባይዘው እንደዚህ እያዩ እያረሙ እያስተካከሉ መሄድ እንደዛ ነው። አንድ ነገር መቼም ምንድነው ፐርፌክት ሆኖ አይጀመርም፣ እየተሻሻለ ነው የሚሄደው። ከፕራክቲካሊ ከተግባር እየታየ ምን ያጎላል ምን ቢሻሻል ይሻላል እየተባለ ነው የሚሄደውና እንደዚህ አይነት ሀሳቦች ማሻሻሎች የሚቀጥለው ዓመት ደግሞ እንደዚህ ቢሆን ይሻላል ብሎ ማሰቡ በጣም ጥሩ ነገር ነው። እና ያው እንግዲህ ሰዎች ሀሳብ የሰጡን ባይዘው ወይ ኔጌቲቭሊ ማለት ኔጌቲቭ አይደለም ግን ክሪቲካል የሆነ ሀሳብ ሲሰጡ የነበሩ ሰዎችም ጥሩ ነው። እነሱ የሚሰጡትም ሀሳብ ተደምሮ ነው እንግዲህ ጥሩ ነገር የሚሆነውና ወይ ደጋፊ ብቻ ወይ ተቃዋሚ ብቻ የሚባል ነገር የለም በቤተክርስቲያን አይደል? በቤተክርስቲያን ሁሉ ጊዜ የቤተክርስቲያን ደጋፊዎች ነን እኛ። ለቤተክርስቲያን ለምዕመናን የሚጠቅመውን ነገር ይሄ ቢሆን ይሻላል እያል ሀሳብ መስጠት ያው ግዴታችን ነው። እንደዛ ነው የምንቀጥለው። ያው ሰሞኑን አንድ ጉዳይ ስለነበረ ነው እንግዲህ እናንተም ሀሳብ ትሰጡበታላችሁ። እኔ አንድ ዶክተር ማሪ የሚባል ሰው የጻፈው አንድ ጽሁፍ ደርሶኝ እያነበብኩ ነበር። አንድ ታላቅ ወንድሜ ልኮልኝ። ዶክተር ማሪን አላውቀውም፣ ግን እኔ በጽሁፉ በጣም ነው ደስ ያለኝ። ምናልባት የሚሰማን ከሆነ እኛን የሚያቀን ከሆነ በዚሁ አገልግሎታችን ምስጋናችን ይድረሰው። በደንብ አይቶታል። እንደዚህ አይነት ነገሮች ቤተክርስቲያን ማየት ያለባት ነገር እንዳለ የሚያመለክቱ ናቸው። ሰዎች የቤተክርስቲያን ስርዓት አምልኮ አካል መሆን ይፈልጋሉ እና ያ እድል ብዙ ጊዜ እንትኑን ቪዲዮውን ብዙ አልተመቸኝም ላጥፈው እና የቤተክርስቲያን አካል መሆን ይፈልጋሉ የሊተርጂው ያንን ለመሆን ግን የሚያስቸግሩ ነገሮች አሉ እና እንዲህ አይነት አማራጮች የሚመጡት እነዛ ነገሮች ሳይስተካከሉ ሲቀሩ ነው። ሌላ አዲስ የነበረው ነገር ሙሉ በሙሉ የማያሳትፋቸው አካላት ሲኖሩ ሌላ አማራጮች እንደዚህ ይመጣሉ ማለት ነው እና ምዕመናን በስርዓተ ቤተክርስቲያን ውስጥ በደንብ እየተሳተፉ ነው ወይ የሚባለው ነገር ይገባቸዋል ወይ? አሁን የማን ችግር ነው ምናምን ወደሚለው አይደለም። እሱ የሁሉም ችግር ነው። ባይዘው ቤተክርስቲያን ውስጥ ያለ ችግር የከሌ ችግር ብቻ አይባልም። በምዕመናን በኩል ማጥናት፣ ማንበብ፣ ሌሎች ነገሮችን ሌላ ቋንቋዎችን ለማወቅ ለማጥናት የምንጥረውን ያህል የግዕዝ ቋንቋ ማጥናት ቢያንስ እንደው በቅዳሴ የሚባሉ ነገሮችን በስርዓተ አምልኮ ያሉትን ለማጥናት እያወቅናቸው እየሰማናቸው እንድንላቸው ይህን መጣር ያስፈልጋል። ማድረግ የምንችለው ማድረግ አለብን። ግን ቤተክርስቲያንም መፍትሄዎች እንደሚያስፈልጉ ያመላክታል። ማለት ሁሉም ሰው ሙሉ አካል መሆን ይፈልጋል፣ መስማት ይፈልጋል፣ መረዳት ይፈልጋል። አንዳንድ ሰዎች ምን ይላሉ? ነፍሱ ይሰማል፣ ነፍሱ አይሰማም። እንደዚህ የሚባል ነገር የለም። ሰው ራሽናል ነው። ይሄ በጣም ሚስቲካል የሆነ ነገር ብቻ አይበቃም። ዝም ብሎ በነፍስ ደረጃ ብቻ የሚተላለፍ ልክ ነው። እንኳን እኛ አይደለም አማርኛ የማይችሉ ምንም በእኛ ቋንቋ ጋር ግንኙነት የሌላቸው ፈረንጆች፣ ሌላ ቦታ የመጡ ሰዎች እንኳን መጥተው ቤተክርስቲያኑ ዝማሬውን ቅዳሴውን ምናምን ሰምተው የሚነኩበት ነገር አለ ይላሉ። ተነክተናል፣ ድንቅ ነው፣ ሰማያዊ ነገር አለው ምናምን ይላሉ። ልክ ነው፣ እንነካለን። ሁላችንም ባንሰማ እንኳ ነፍሳችን ሴንስ የምታደርገው ነገር አላት። ግን ከዚህ ያለፈ ነገር ነው። እኛ እንደ ምዕመናን እኛ አይምሮም ያለንን አይምሮአችንን መስማት አካላችንን መስማት የሚባለውን የመረዳት ደግሞ የበለጠ ያን ደግሞ እንፈልጋለን
እና በቤተ ክርስቲያን ስርዓት አምልኮ በተለይ በማህሌት በዝማሬ የተወሰኑ የተማሩ ሰዎች ብቻ የሚሰሙት አይነት ሲሆን የማይሰማው ሰው ወደ ዳር ይሆናልና ዶክተር ማሪ ጥሩ ነገር ጽፏል። በመካከለኛው ዘመን በካቶሊክ ቤተክርስቲያንም እንዲህ አይነት ችግሮች ተፈጥረው ነበረ። ያው የነሱም ቋንቋቸው ላቲን ስለነበረ ማለት ነው። እና የቋንቋ ችግር ቤተክርስቲያን እኮ ምንም በልደት እኮ ሊቃውንት እኮ እንደ መልአኩ ነው የሚያድሩ። ሌሊትም ሙሉ ሲዘምረው ነው የሚያድሩት። ግን ምዕመናን ምን ያህል እየተሳተፉበት ነው? ተሳትፎ አለ፣ በቃ ተሳትፎ አለ፣ የሚሰሙት ነገር አለ፣ በአቅማቸው በልባቸውም ኮሚኒኬት የሚደረግ ነገር አለ። ግን ደግሞ የሰው ልጅ ሁልጊዜ ከፍ ወዳለ ተሳትፎ የማደግ ፍላጎት አለውና ይህንን ነገር መፍታት ያስፈልጋል። እና ይህንን እንደ አንድ ፕሮፖዝ እንደተደረገው ሶሉሽን ነው። ምናልባት ሀሳቡን እንትን አድርጌ ካልሆነ ሚስ ሪፕሬዘንት አድርጌው ካልሆነ እኔ በተረዳሁት ባነበብኩት እንደዛ ነው። እና ይሄ የቋንቋ ጉዳይ የመረዳት ጉዳይ አሁን የአእላፍ ዝማሬ ላይ ነው ደስ ያለኝ። ግዕዙንም አይተውትም ግን ትርጉሙንም ያስቀምጣሉ። እና ይሄ እንደው ምዕመናን በዚያውም ግዕዝ እንዲማሩ ያደርጋል። በሌሎች በውጭ ሀገር ባሉ አብያተ ክርስቲያናት ኢትዮጵያ ውስጥም ባሉ አንዳንድ አብያተ ክርስቲያናት እንዲህ አይነት ነገር ይደረጋል። ቅዳሴ ሲቀደስ በስክሪን ግዕዙንም አማርኛውንም ማሳየት እና ሰው የሚባለውን ነገር እያየ እየተረዳ እያነበበ አብዛኛው ሰው ደግሞ እግዚአብሔር ይመስገን አሁን ማንበብ ስለሚችል ቢያንስ ስክሪን ላይ የተጻፈ ነገር ማየት ስለሚችል በዚያው ይማራል ማለት ነው። ቀስ በቀስ የሚባለውን ነገር እየተረዳው ይሄዳል ማለት ነው። እና መረዳት በጣም አስፈላጊ ነው። ቤተክርስቲያን ረጅም የሆነው የቤተክርስቲያን አገልግሎት ሌሊቱን ሙሉ የሚያድር ቅዳሴያችን ረዘም ያለ ነው። ይሄ ሁሉ የማያሰለች እንዲሆን በተመስጦ እንዲሆን ሰዎች ሊረዱት ሊሰሙት ይገባልና በዚህ በአእላፍ ዝማሬ ይህንን የመረዳት ነገር አይቻለሁ እኔ። ሰዎች እንዲረዱ የማድረግ አካል እንዲሆኑ የማድረግ እንቅስቃሴ ነውና ይሄ ደግሞ በጣም ኢንተርናላይዝ ተደርጎ ወደ ቤተክርስቲያን መደበኛ ማህሌት ቅዳሴ ወደዛ ቢገባና ይህን ያህል ምዕመናን እንዲረዱ የመጨነቅ የመጠበብ ነገር ቢኖር የተሻለ ነገር ያመጣል ብዬ አስባለሁ። እኔ ይህንን ነው የታዘብኩት እና ሌሎቻችሁም ሀሳብ ስጡበት። ከቀሲስ ሊጀምር ያው ወደ ሌላ ርዕስ ስለምንሄድ አጠራ አድርገን እስኪ ሀሳብ እንስጥ በዚህ ላይ። ቀሲስ ይሰማዎታል አሉ? ቀሲስ እየሰሙ አይመስለኝም። እኔ እሰማለሁ አይደል? ብቻዬን እያወራሁ እንዳይሆን ይሰማሉ። መምህር ይሰማሉ። እርሶ ምናልባት የቀሲስ ኔትወርክ ሊሆን ይችላል። የኤስድሮስ ቀጥል አንተ። እሺ ያው እኔ የምለው ነገር ምንጊዜም ቢሆን ልናስተውል የሚገባን ነገር ብዬ ማስበው ቤተክርስቲያን ሊተርጂካል እንደሆነች ወይም ስነ አምልኮታዊ ባህሪ እንዳላት ነው ማለት ነው። እና ሁሉንም አስፔክቷን ቤተክርስቲያን እንግዲህ 3 አስፔክት አላት ሜጀር ይሁን ኒውማቶሎጂካል አስፔክት፣ ክርስቶሎጂካል አስፔክት እንደዚሁም ሜሪዮሎጂካል አስፔክት ኦፍ ዘ ቸርች ማለት ነው። እና እነዚህ 3ቱን በራሱ የምንኖርባቸው ኤክስፒሪየንስ የምናደርጋቸው በራሱ በሊተርጂ ነው፣ በቅዳሴው፣ በማህሌቱ፣ በሰዓታቱ በተለይ ደግሞ የሁሉም ማሰሪያ በሆነው በቅዳሴ ነው። እና ቤተክርስቲያን ምንጊዜም ያላት ባህሪ ሊተርጂካል እንደሆነ ልንዘነጋው አይገባንም። ሁሉን ነገሯን የምትከውነው ሊተርጂካል በሆነው ስርዓቷ ነው። ዶግማን የምትተነትነው፣ የምታብራራው፣ መጽሐፍ ቅዱስን የምትተረጉመው፣ የምታስተምረው ቤተክርስቲያን በሊተርጂ ነው ማለት ነው። ለዛም ነው ሊተርጂ አንዱ ራሱ የዶግማ ከሚከታተለን 120 ሰው 100 ምናምን 20 ሰው መካከል ሊተርጂ የሚለውን ቃል የሚያውቅ ምናልባት ግማሹ 40% ሊሆን ይችላልና እንግሊዘኛ ተርጉም። እሺ አትጠቀም ሳይሆን ተርጉም። እያንዳንዱን ነገር በደንብ እያብራራ
እሺ 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 ሊተርጂ ስል ስርዓት የሁላችንም አምልኮ ችግር ነው። ማለቴ እርግጥ ነው። ያ እንትን ነው። አሁን አማርኛ ብዙም ዲቨሎፕድ የሆነ ቋንቋ አይደለም፣ የጠነከረ ቋንቋ አይደለም ለቲዎሎጂ ለፍልስፍና ምናምንና ኑሮ ስለማይገልጽ ግዕዝ ለዛ ጥሩ እንትን ነው። እንላለን። ከግዕዝ ወደ እንግሊዝኛ ትራንስ እንትን ባረግ መሀል የአማርኛ ስላለ ነው። ያ ልክ ነው። እሱ በሚገባ ችግር ነው። ግዕዝማ ቀጥል ለብዙ ቀጥል። ዓመታት የእንትን ቋንቋ ስለነበረ ለዛ ነው። እና ሊተርጂ ስል ስርዓት አምልኮ ማለቴ ነው። የቤተክርስቲያን ስርዓት አምልኮ ባህሪ ለማለት ፈልጌ ነው። ኒውማቶሎጂ ስል ነገረ መንፈስ ቅዱሳዊ ማለቴ ነው። ክርስቶሎጂካል ስል ነገረ ክርስቶሳዊ፣ ሜሪዮሎጂካል ስል ነገረ ማርያማዊ ማለቴ ነው። እና እነዚህ ሁሉ መገለጫዎች አሏት ቤተክርስቲያን ማለት ነው። እና እነዚህን ሁሉ ነገሮች የምትኖርባቸው ግን በዚሁ በቅዳሴው፣ በማህሌቱ፣ በሰዓታቱ፣ በስርዓት አምልኮ ነው ቤተክርስቲያን እነዚህን ሁሉ ነገሮች እንድንኖር የምታረገን ማለት ነው። ኢቨን በስርዓት አምልኮ በራሱ ቤተክርስቲያን ወደ ዘላለማዊነት ነው የምትወስደን። ወይም ክርስቶስን ዮም ተወልደ ቤዛ ኩሉ ዓለም አይደለ በልደቱ ራሱ ያለው የቅዱስ ያሬድ መዝሙር። ስለዚህ ወደ ትላንት የ2000 ዓመቱን ኢቨንት ወይም ድርጊት ዛሬ ላይ እንደተፈጸመ አሁን ላይ እንደተፈጸመ አድርጋ ነው የምታሳየን ማለት ነው። ቅዱስ አባ ጊዮርጊስን በአርጋኖኑ ቤተልሔም ሰማይን መሰለች እያለ በምሳሌያዊ ንግግር ይናገራል። ስለዚህ ያን ሁሉ አሁን እንደተደረገ አድርገን እንድንኖረው የሚያሳየን በዚህ በስርዓት አምልኮ ውስጥ ስንኖር ነው። እና ስርዓት አምልኮን መሳተፍ ግዴታ ነው። አሁን ላይ በእርግጥ ይሄ ቅዳሴ ላይ ምናምን መሳተፉ የሆነ ትንሽ እድገት ያሳየ ይመስለኛል እኔ እንዳየሁት ከሆነ ምናምን። ግን የማህሌቱን ምኑንም ደግሞ ያው ያውቋቸው ይሆናል። መምህር ዘራ ዳዊት አሉ አይደለ? የግዕዝ መምህሩ ቅድስት ሥላሴ የሚያስተምሩት እርሳቸው ግዕዝ ያስተምራሉ። እና እዛ የተናገሩት ንግግር በጣም ነው አንጀቴን እዚህ እንትን ውስጥ የቀረው። እና ብቻውን መርጌታው ብቻውን በሚቆመው አገልግሎት ውስጥ ያሉት ቃል አይረሳም። ምክንያቱም መርጌታው ያንን ወረብ ብቻውን ነው የሚወርበው። የሚከተሉት በራሱ እዛው ካህናቱ ናቸው። ምዕመኑ ሜቢ የማጨብጨብና የእልልታ ነገር ነው ሮል ነው ያለው እንጂ ያ ዜማ ያ ወረብ ምንድነው ትርጉሙ የሚለውን ነገር አያውቅም ማለት ነው። በጣም ቀላል ነገር ነው እኮ ይሄ ማለት እንትን ብናስብበት፣ ያው እርሶ እንዳሉት መጠቋቆም አያስፈልግም የሁላችን ስራ ስለሆነ ማለት ነው። እና እያንዳንዱ ደብር እንደዚህ አይነት ስራ ራሱ ቢሰሩ ይሄ እንዳሉት በስክሪን ዲስፕሌይ ማድረግ ይቻላል ምናምን በዚህ አይነት መንገድ ቢደረግ በራሱ ሰው የሚባለውን ነገር አውቆት የዛ ተካፋይ የሚሆነው የሚባለውን ነገር ሲያውቅ ነው። እና እኔ ዳየው ሆነ ላይክ አሁን ያላፋት ዝማሬ ቤተክርስቲያናችን ላይ ነገር እንዳላበዛ ቤተክርስቲያናችን ላይ ሁለት ጽንፍ ነገሮች አሉ ብዬ አስባለሁ። አንዳንዱ ጽንፍ ይሄ የሚተቸውን አካል በፍጹም የማይተች አድርጎ ዶግማ አድርጎ የሚያስብ ሊኖር ይችላል። መተቻቸት በቤተ ክርስቲያን ውስጥ ከጥንትም ጀምሮ ያለ ነው። ቅዱስ ጄሮም እኮ እነ ቅዱስ አምብሮስን ሲተቻቸው አይተናል። አባቶችም ጽሑፎቻቸውን ሳይቀር እንዲተቹ ይልኩ ነበር እኮ። ቅዱስ አትናቴዎስ ሌተር ቱ ሴራፒዮንን ወደ ቅዱስ ሴራፒዮን የላከው እኮ ወደ ሴራፒዮን ወደ ሰራባሞን ወደ ላከለት ደብዳቤ ማለት ነው እንዲታቸው ነበር። ስህተት ካለበት እንዲያርመው ነበር። ስለዚህ መተቻቸት በቤተ ክርስቲያን ውስጥ የነበረ ነገር ነው፣ አዲስ ነገር አይደለም። ጥሩ መተቻቸት የሆነ አዎንታዊ የሆነ መተቻቸት ጥሩ ነው ብዬ አስባለሁኝ። ነገር ግን መተቻቸትን እንደ መጥፎ ነገር አድርጎ የማሰብ አንድ ጽንፈኝነት አለ። ሌላኛው ጽንፈኝነት ደግሞ በጣም ዲኮንስትራክቲቭ የሆነ ትችት ያየለበት ወይም ደግሞ ሙሉ ለሙሉ የማፍረስ አዊ ነገር፣ ይሄ ነገር ልክ አይደለም ከዚህ አንፃር ስለዚህ ይፍረስ ወይም ደግሞ ይሄ ነገር ይቁም ወይም ደግሞ ይጥፋ አይነት ትችት ደግሞ ሊኖር ይችላል። ይሄም ደግሞ ጥሩ ነው ብዬ አላምንም። ምክንያቱም ቤተክርስቲያን በባህሪዋ ሐኪም ቤት ናት ብለን ነው የምናምነው።
ካህናቱ ደግሞ ዶክተሮች ናቸው፣ መምህራኖች ዶክተሮች ናቸው። ኢቭን እኮ እርሊ ቸርች ፋዘርስ ላይ አባቶችን ከቀደምቶች የነበሩ አባቶችን ዶክተርስ ኦፍ ደ ቸርች እያሉ ነበር የሚናገሩት። ሜዲቫል ላይ ያሉ አባቶችም እነ ግሪጎሪ ኦፍ ታቴቭን ልናይ እንችላለን። ሌሎችም የሶሪያ አባቶችን ዶክተርስ እያሉ ነበር የሚጠሩት አባቶችን። ስለዚህ ቤተክርስቲያን ሐኪም ቤት ናት። ድህነትን ራሱኛ በኦርቶዶክሳዊ ያረዳድ ስናብራራ ይሄ መዳንን ስናብራራው ይሄ ከሐኪም ቤት ፐርስፔክቲቭ አንጻር ነው እኛ ምናየው ማለት ነው። ይሄ የማከም ሂል የማረግ ነገር ነው ያለው ማለት ነው። ስለዚህ የሆነ አካል ስንተች በራሱ አይ ይሄ ነገር ጥሩ ነገር አለው፣ ነገር ግን ከዚህ አንጻር ደግሞ ይሄ ነገር ስህተት ነው የማለት ነገር ቢለምድብን ብዬ አስባለሁኝ ማለት ነው። እና አላፋት ዝማሬ ላይ ጥሩ ነገር አሉ፣ በርካታ ነገሮች ሊሻሻሉ የሚገባቸው ነገሮች ደግሞ አሉ። አሁን በአብዛኛው በዚህ ዘመን በጣም ኤጅ ኦፍ ግሎባላይዜሽን ላይ ስላለን ያው ካልቸራል ኢምፔሪያሊዝም የሚባለው ነገር የባህል አብዮት ልንበለው ወደ አማርኛ ባህልን ወደ አንድ መንደር የማምጣት ነገር ያ ነገር ስላለ በሉላዊነት ዘመን ያም ተጽዕኖ ስላለበት ብዙ የቤተክርስቲያን ነገሮች ይሄ መንፈሳዊ ትርጉማቸውን እያጡ ወደ ዓለማዊ ባህሪያትን ጠባያትን እያስገቡ እያየን ነው። እና እነዛን ነገሮች ያው የመታዘብ ነገር ነው ይኖራል ምናምን፣ ግን እነዛም ነገሮች ቢሆኑ ተስተካክሎ ሂል አድርጎ ቢቀጥልልን ብዬ አስባለሁኝ። እንዳላበዛ ይቅርታ በዛውባችሁ መምህር። አይ ጥሩ ሀሳብ ነው ይስድሮስ። ትችት ጥሩ ነው ባይዘው፣ ትችት ያስፈልጋል እንዴ። ትችት ኮንስትራክቲቭ በሆነ መንገድ ያስፈልጋል። ኢቨን ትችቱ እኮ አያስፈልግም እስከ ማለትም ሊደርስ ይችላል። ግን ሌላ ምንድነው አማራጭ ሀሳቦችን ማቅረብ፣ እንዲህ አይነት ነገሮች እንቅስቃሴዎችን እንዲፈጠር ያደረጉ ከጀርባ ያሉ ችግሮች አሉ። እነሱ እንዴት ይፈቱ ብለው ነው የሚያስቡት። በምዕመናን መካከል ያለ አካል የመሆን ይሄ የሊተርጂው አካል የቅዳሴዎች ስርዓት አምልኮ አካል የመሆን በጣም ፓሽኔትሊ የመሳተፍ እንዲህ አይነት ነገሮች አሉ። ያ ደግሞ እንዴት ነው እዛ ውስጥ እንዲገቡ የሚደረገው አካል ናቸው። ግን የበለጠ የመሳተፍ ፍላጎት አለ፣ የማወቅ የመረዳት ይሄ እንዴት ሶልቭ ቢደረግ የሚለውንም ማመልከት፣ በምን አግባብ ብሎ ማመልከት። እኔ አንድ ሰው ቢተች ምንም አይነት ትችት ሊያቀርብ ይችላል፣ ግን ከሶሉሽኑ ጋር ቢሆን ጥሩ ነው። ሶሉሽን ጠቁሞ እንዲህ ቢሆን ይሻላል ብሎ ቢተች ጥሩ ነው። ካልሆነ ትችት ብቻ ከሆነ ትንሽ በጣም ዳርክ ይሆናል። ማለት ሁልጊዜ ከትችት ጋር እኔ ሶሉሽን አብረው መኖር አለበት ብዬ ነው ማስበው። ትችት ያስፈልጋል እንዳልከው ኤስድሮስ፣ ያለ ትችት ያደገ ነገርም የለም። ያለ ትችት መጨረሻ ላይ ዝም ብሎ ፐርፌክት ሆኖ ጀምሮ የቀጠለ ነገር የለም። መንፈስ ቅዱስ ከሰራው ስርዓት፣ የቤተክርስቲያን ስርዓቶች፣ ትምህርት እሱ አንድ ጊዜ የተሰጠ ነው። ግን እኛ የተነሳን የምናደርጋቸው ነገሮች ያ የመንፈስ ቅዱስ ስራ ራሱ የሚገለጠው ቤተክርስቲያን አካሏ ነች፣ እርስ በርሷ የምትተናነጸውና ምዕመናን የሚያቀርቡት ሀሳብ የመንፈስ ቅዱስ ያንን ነገር ወደ ፐርፌክሽን የማምጣት የማሻሻል አንዱ ስራ ነው ብሎ ማመንም ያስፈልጋል። መንፈስ ቅዱስ በሁሉም ቤተክርስቲያን ነው የሚሰራ፣ አንድ ሰው ጋር ብቻ ሳይሆን በተችው ውስጥም ይሰራል፣ በአድራጊው በፈጻሚው ውስጥ የሚሰራል፣ በሁሉም ነው የሚሰራ። ምክንያቱም ቤተክርስቲያን የምትታነጽ ቤት ነችና ቤቱ ደግሞ ሁሉንም የሚመለከት ነው። እንደዛ ነው። ኦርቶ ክርስቶስ። እሺ መምህር ስምህ ማን ነበረ? የሚታወቅ ነው? ስምህ አይታወቅም? አረ ይታወቃል። የኔ ስም አቡሻ ነው። ሙሉ ስሜ አቡሻ ገብሬ ይባላል። እኔ መረስቼ ነው። እሺ ምናልባት ሌላ የሚሰሩ እስልምና ላይ ምናምን ብዙ ጊዜ ስማቸውን ስለማያሳውቁ እንደዛ ከሆነ ብዬ ነው።
ሰው ምናልባት ሀሳቡ ላይ ጥልቀት ያለው ነገር ላላወራ እችላለሁ። ብዙም ኮመንት አልሰጥበትም። ይልቅ አሁን መጨረሻ ላይ ባነሱት ሀሳብ ነው ምስማማው። ኢን ኤኒ ሲቹዌሽን በእያንዳንዱ ሲቹዌሽን ላይ አለመግባባት ካለ፣ ዲስፒዩት ካለ፣ ኮንትሮቨርሲ ካለ ማዕከላዊ ሀሳብ ማምጣት ቀላል ነው የሚሆነው። ስለዚህ እንትን ብቻ ትችት ብቻ አይሁን፣ ትችት ከነ መፍትሄው ሲሆን ነው የተሻለ የሚሆነው። ሰው ዝም ብሎ ክሪቲሲዝም ብቻ ትችት ብቻ አስቀምጠው ከሚሄድ ይልቅ መፍትሄውንም እያስቀመጠ ቢሄድ ተገቢ ነው ብዬ አስባለሁ። ድጋፍ ብቻም ትችት ብቻም ጥሩ ስላልሆነ ማለት ነው። ሶ ሞር የማያስፈልገው ቱ ኤክስትሪም ንፍቅ ላይ የሚሄድ ሀሳብ ከሆነ ብቻ ነው እንጂ ዲስፒዩት ካለ ማዕከላዊ ሀሳብ ማምጣት ቀላል ነው የሚሆነው ማለት ነው። ኢን አዲሽን በተጨማሪ ልክ ቅድም የስድሮስ ሲናገር እንደነበረው ይሄ ዝማሬ አገልግሎት፣ ስርዓተ አምልኮዊ አገልግሎት፣ ሊተርጂካል ወርሺፕ የሚባሉ ነገሮች በሙሉ እንግዲህ በክርስትና አስተምሮ ውስጥ ስብከት ራሱ ይሄ ከቃሉ ስብከት ይልቅ ይሄ ሊተርጂካል እንትኑ ስብከቱ ነው በጣም ትልቅ። ስብከትም የሚሰበከው ስሩ ሊተርጂ ነው፣ ስሩ በስርዓተ አምልኮ መንገድ ነው። በዝማሬው ሞር ደግሞ በስርዓተ ቅዳሴ፣ በስርዓተ መስዋዕት ምናምን ነው ማለት ነው። ሶ እነዚህ ሊተርጂካል ወርሺፖች ወይም ሊተርጂካል ነገሮች አስፋራሳይ ነው እኔ እስከማውቀው ድረስ፣ ወይም ደግሞ ሪያሊቲው ሲታይ ኢትዮጵያ ውስጥ ወይም እኛ ባለንበት በቤተ ክርስቲያን ውስጥ ለመደበኛው ማህበረሰብ እንትን ነው፣ ትንሽ ራቅ ያለ ነው ኢን ሴንስ ያው በቃ እንትን ነው፣ ተራርቆ ነው ያለው። ማንኛውም በራሱ ፍላጎት ሊቃውንቱ ቤተክርስቲያን አካባቢ ቀረብ የሚሉ ምናምን ዘማሪያን ምናምን ናቸው እንጂ ለብዙሃኑ ሰው ልክ እንደ ሰከንደሪ ነገር ነው። ይሄንን ወደ ማህበረሰቡ በማውረድና ሰው ሁሉ እንዲያውቀው እንዲረዳው በማድረግ ነገድ እንደዚህ አይነት ነገሮች አሁን የተጀመሩ ነገሮች በእኔ እሳቤ እንግዲህ ኢምፖርታንት ናቸው ብዬ አስባለሁኝ። ቅድምም የስድሮስ ሀሳቡን በሰጠበት መንገድ ለዚህ አጽንኦት ለመስጠት ነው። ቺኑ ነው የምለው እንግዲህ መምህር ነኝ። እሺ አቡሻ በጣም ቆንጆ ሀሳብ ነው። አቤል ወንድማችን ሀሳብ ይኖራል? አመሰግናለሁ መምህር በረከት ይህን እድል ስለሰጡኝ። ወንድሞቻችን እንግዲህ ጠቅሰውታል። እኔም እንዳጋጣሚ አዲስ አበባ ነበርኩ፣ ተገኝቼ ነበር። ድንቅ ነው እውነት ለመናገር ከሆነ እጅግ በጣም የሚገርም ደስ የሚል በዓል ነበረ። ግን ከዛ በፊት እርሶም እንደሚያውቋት ከእህታችን ከምናከብራት ከዶክተር መስከረም ለቺሳ ጋር በዩቲዩብ ካጋራችው አንድ ጽሑፍ ጋር በጣም ዲስከስ እያደረግን ነበር። ቀኑ የተዘጋጀበት የአእላፍ ዝማሬ የተዘጋጀበት ቀን ምዕመናኑ እዛው ውሎ እዛው አምሽቶ እንዴት አሁን ወንድሞቻችን እንደጠቀሱት ስርዓተ ቤተክርስቲያንን ወይም ደግሞ አምልኮተ እግዚአብሔርን እንዴት ሊሆን ይችላል የሚለውን ነገር በጣም ዲስከስ እናደርግ ነበር እና ትንሽ ደስ የሚለው ነገር እንዳለ ሆኖ ብቻ በአዲስ አበባ ብቻ አይደለም የተከበረው፣ በመላው ዓለም ነው የተከበረው። ድንቅ ጊዜ ነው። ዲያቆን ሄኖክን ማክበር ይጠበቅብናል። 3ኛ ዓመቱ ነው። ድንቅ ነው። እንደ ሌሎቹ በዓላት ጀስት ትልቅ ምዕመን የሚገኝበት የሚተዋውቅበት ቤተክርስቲያን የምትከበርበት ትልቅ ዝግጅት ነው። ብዙ ጊዜ ይፈልጋል። ብዙ ተጽዕኖ አለው። የራሱ የቻለ ትልቅ ነገር እንዳለ ሁሉ ብዙ ነገርም ደግሞ መስተካከል ያለባቸው ነገሮች አሉ። እንደ ምዕመን ነው የማወራው መምህሬ። እኔ ምንም የማውቀው ነገር ብዙ የለም። ግን ስርዓተ ቤተክርስቲያን እንዳለ ሆኖ ከአምልኮ እግዚአብሔር ጋር ቢገናኝ ቀኑ ትንሽ መሻሻይ ቢደረግበት፣ አንዳንድ ነገሮች ቢስተካከሉ፣ ምስጋና ከመሆን ውጭ ደግሞ ሌላ ልናስተላልፋቸው የሚገባቸው ነገሮች እንዳሉ ቢመከር፣ ቢነገር፣ ቢዘከር
እላለሁ እኔ እንደ ወንድም ማለት ነው። ሌላው ነገር ትልቁ ነገር ደግሞ ምንድን ነው? እኛ ኦርቶዶክሳውያን እንደተመቸን ሊሰማን አይገባም። አንዳንድ ጊዜ ሁሌ እንደተመቸን እያሰብን ነጭ በነጭ ለብሰን ደስ ብሎን እየዘመርን ብቻ እንደምናሳልፍ ሊታሰብ አይገባም። ምክንያቱም ያለንበትን ጊዜ እናውቀዋለን እና እያንዳንዳችን ለምናረጋቸው፣ ለምናዘጋቸው፣ ለምንላቸው ነገሮች መጠንቀቅም አለብን እና መምህር በረከት እኔ እንደ ወንድም የምለው እንደ አንድ ምዕመን የምለው ነገር ምንድን ነው? ጥሩ ነገር እንዳለ ሆኖ ሌሎችም ሊስተላለፉ የሚገባቸው ወንድሞቻችን፣ እህቶቻችን፣ አባቶቻችን ሊሏቸው የሚገባቸው ደግሞ ሰው ደግሞ ወደ ቤተክርስቲያን ሊመለስ የሚገባቸው መልእክታት የሚተላለፉባቸው ነገሮች ቢሆኑ ደስ ይላል። እኔ የማስበው እንደዛ ነው። ምክንያቱም በጣም ብዙ ነው። መስቀል አደባባይ ሞልቷል። ከቦሌ ስንመጣ እስከ ደንበል ድረስ ደርሷል። ከጎተራ አካባቢ ስንመጣ ኦልሞስት እስከ ታች ድረስ ኦልሞስት 100 ሜትር 200 ሜትር ድረስ ሁሉም ደስ የሚል ነገር አለው። ኢትዋዝ አሜዚንግ። በጣም የሚያምር የሚደንቅ ነገር አለው። ግን እዛ አምሽተን ከእንደገና ተመልሰን ከእንደገና ደግሞ ለቤተክርስቲያን ስንሄድ ይደክመናል እና ትንሽ የቀን ማሻሻያ ቢደረግበት ከዚህ በኋላ እየቀጠለ ሲሄድ ኦልሞስት ወደ ምንድን ነው የሚባለው በቱሪስት የተመዘገበ ይሆናል። ፌስቲቫል የሆነ እንደ ጥምቀትም እንደሆነ ባህል ሊወሰድ ይችላል እና ሃይማኖታዊ ባህል ነው ወይስ አይደለም? ማብራሪያ ቢደረግበት በመምህራችን በምንወደው ዲያቆን ሄኖክ ማብራሪያ ቢደረግበት። እሱ ኢቨንቱ ስላዘጋጀው ኦርጋናይዘሩ ስለሆነ ብዙ ነገሮች መደረግ ያለባቸው ነገሮች አለው ላለው ግን ድንቅ ነበር። በአሜሪካን በሲያትል በጣም ትልቅ ነገር ተደርጓል አውቃለሁ። ባህር ዳር እንደነበር አውቃለሁ። እኔ ባህር ዳር ነው ትውልዴ። ስለ ባህር ዳር ብዙ ነገር ሰምቻለሁ። ብዙ ነገር ተደርጓል እና እያንዳንዱ ነገሮች በጥንቃቄና በአክብሮት ቢደረጉ ቤተክርስቲያኗ እንድታተርፍ እኛም እንድናተርፍ ይሆናል ብዬ አስባለሁ። አመሰግናለሁ መምህሬ እንድል። እሺ አቤል፣ እሺ ጥሩ ሀሳብ ነው። አዋይ ያው እንደዚህ አይነት ኮሜንቶችን እኮ ወስደዋል እነሱም ልክ ነው። አሁን በሌሊቱ የቤተክርስቲያን ስርዓት አምልኮ በቅዳሴ ለመሳተፍ አስቸጋሪ የሚሆን ነገር አለ። ኦልሬዲ የታየም ነው እሱ። አንዱ ሊስተካከል የሚገባው ጉዳይ እሱ ነው እና በዋዜማው ዋዜማ የማድረግ እንዲህ አይነት ሀሳቦች አቅርበዋል እነሱም። አንዱ ቀኑን ማሻሻል እሱ አስፈላጊ ነው። ምንም ቢሆን ከቅዳሴ ከቅዱስ ቁርባን ወደዚያ የሚገፋ ነው መሆን ያለበት አልቲሜትሊ ማለት ነው እና ይሄ አንዱ ክሪቲካል መመዘኛችን ነው። ማንኛውም የቤተክርስቲያን አገልግሎት ሰውን ወደ ቅዱስ ቁርባን ወደ ቅዳሴ የሚመራ መሆን አለበት፣ ወደ ቅዱስ ቁርባን የሚያደርስ። ምክንያቱም ቤተክርስቲያን ከቅዱስ ቁርባን ውጭ የምታከብረው በዓል የላትም። የበዓሏ መደምደሚያ የክርስቶስ ማዕድ ነው። እንኳን የዚህ ዓለም ቀርቶ የሚመጣው ዓለምም ማዕድ ምንድነው? ቅዱስ ቁርባን ጌታ እንኳን ሲመጣ የሚስጥር ስርዓት ይፈጸማል የሚለው ቅዳሴ አትናቴዎስ ላይ መቀበያችን ነው እና ፊስታችን፣ በዓላችን፣ ደስታችን የቤተ ክርስቲያን ደስታዋ በቅዱስ ቁርባን ላይ የተመሰረተ ስለሆነ ወደዛ ያንን እንዳይነካ ይልቁንም ወደዚያ እንዲያቀርብ ማድረግ ግድ ነው እና ይሄ አንድ በጣም ጥሩ ኮሜንት አሁን ያየ ነው፣ ፕራክቲካሊ የሚያየ ነው። ሊያረጉትም የሚገባ ወንድሞቻችን እንደዛ መሆን አለበት። ሌላው የቤተክርስቲያን በዓል ነው። ጳጳሳት የሚገኙበት በእነሱ ተባርኮ የሚከፈል እስከሆነ ድረስ ምንም አካል የመዝግበው ምንም ያደርገው የቤተክርስቲያን በዓል ነው። የምዕመናን በዓል ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን የክርስቶስን ልደት በዝማሬ የሚያመሰግኑበት ነው። ዝማሬ ድንቅ ነገር ነው። እንደ ቤተክርስቲያን ዝማሬ ሕይወቷ ነው እኮ። ማህሌቱ ሁሉ ዝማሬ ነው። በዝማሬ ላይ ያልተመሰረተ ቤተክርስቲያን ምስጋና የለም። መዝሙረ ዳዊት ራሱ ዝማሬ ነው እኮ። ቤተክርስቲያን በየቀኑ የምትደግመው ምዕመናን የሚደግሙት እና ዝማሬ ድንቅ የቤተክርስቲያን አገልግሎት ነው። ግን መጨረሻ ላይ ወደ ቅዱስ ቁርባን ነው መምራት ያለበት ሰውን። ምክንያቱም የመጨረሻው ዝማሬ በቅዱስ ቁርባን በኋላ የሚደረገው ዝማሬ ነው
በቅዱስ ቁርባን የሚደረገው ምስጋና ነው። ዩካሪስት ማለት ምስጋና ማለት ቅዳሴ ለእግዚአብሔር የሚቀርብ ምስጋና ነው። በቁርባን የሚቀርብ ምስጋና መደምደሚያው ማለት ነው። መደምደሚያው እሱ ነው እና ያ በቃ መጨረሻ ክላይማክሱ እሱ ስለሆነ ወደዚያ የሚገፋ መሆን አለበት። እንግዲህ አንዱ በጣም ክሪቲካል እንትን ማያ ይሆናል ማለት ነው። ማያ መመዘኛ ይሆናል ማለት ነው። ስዩምና ፒስ ሀሳብ ስጡና አጠራጠር አድርጋችሁ ወደ ዛሬው ጉዳያችን እንሄዳለን። ዲያቆን ስዩም። አቤት መምህርዬ፣ እንደምን አሉ? ሰላም ነው ቶይ? እንኳን አደረሰዎት። እንኳን አደረሳችሁ ሁላችሁንም፣ ከታያ ውስጥ ውጭ ያላችሁ እንኳን አብሮ አደረሰ። ዲያቆን እንዴት ነህ? በዓል እንዴት ነበር? እግዚአብሔር ይመስገን በጣም ደስ ይል ነበር። እንኳን አደረሰዎት ብዬም አልደወልኩም አልጻፍኩም። እንግዲህ ይቅርታ ይደረግልኝ ቢዚም ስለነበር ስላገኘሁት ደስ ብሎኛል። እኔ እንኳን ሀሳብ ታየ እናንተ ጋር በፍጹም የራሴን ሀሳብ እንድሰጥ ከተፈቀደልኝ ልናገር። ምክንያቱም ተቃራኒ ነኝ። ምክንያቱም ከስርዓተ ቤተክርስቲያን አንጻር እንግዲህ እስከዛሬ 2017 ዓመት ሙሉ በቤተልሔም የተከበረ በዓል ዘንድሮ ወጥቶ በክርስቲያኖች ወደ አደባባይ ተጠርተው በአደባባይ ሲከበር እኔ በጣም ከፍቶኛል። ብዙ ሊቃውንቱም እንደዚህ ብዙዎቻችን ተከፍተንበታል። ምናልባት ሌሎችንም እኔ የማውቃቸውንም ወክዬ እዚህ ጋር እየተናገርኩ ነው፣ ይቅርታ ጋር ማለት ነው። እንደ ስርዓተ ቤተክርስቲያን ከታየ እንግዲህ እርስዎ ሚስጥርንም ቃል ቢያለያይ ሚስጥር እንደሚያገናኝም ስለሚያቆርሶ በቤተልሔም ጌታችን ኢየሱስ ክርስቶስ በቤተልሔም መላእክት ከሰማይ ሰማያት ወርደው ሰብአ ሰገልም ከሩቅ ምስራቅ መጥተው ለክርስቶስ የዘመሩት በቤተልሔም ነው። ያቺ ቤተልሔም ደግሞ ይቺ ቤተክርስቲያን ናት። ይሄ ልደት በዓል እንዲዘመር የተደረገው እንዲከበር የተደረገውም አባቶቻችን በቤተክርስቲያን ነው። ጥምቀት የራሱ ታሪክ አለው። መስቀልም የራሱ ታሪክ አለው። የትንሣኤና ይሄ አንዳንድ በዓላቶች ግን አባቶቻችን የሰሩልን እነዚህ ልክ ከታሪካቸው ጋር በቤተክርስቲያን በቤተልሔም እንዲከበሩ ነው። እኛ ለማንም እንትን ቁመን አይደለም። ሁላችሁም ክርስቲያኖች ይኸው ሀሳብ ካለ ሀሳብ አይስዩም ልክ አይደለህም ብባል እኔ እሽላለሁ። ግን ቤተልሔም ጋር ሲገናኝ በቤተልሔም ሲከበር የኖረ ነገር ዘንድሮ ለምን ወጣ የሚለው እንደ አንድ ክርስቲያን ይህ ነገር ምንድን ነው ብዬ ለእኔም ጥያቄ የፈጠረብኝ ነገር ነው። ልክም ያልሆነ ነገር ነው ከስርዓትም ጋር ስናየው ማለት ነው። ማንም ይህን መልስ ሊመልስን አይችልም። ምክንያቱም ስርዓቱ ተሻሽሎ እኮ ነው ትውፊቱ ስርዓቱ ተሻሽሎ ነው ቢሉን በመቼው ጉባኤ ተሻሻለ ወደፊት እኛ ልናስተምርበት የምንችለው እግዚአብሔር ብሎ ወደፊት አንድ ስቴፕ ከፍ ብንል እንዴት ነው የሚለውንም መልስ ልናይ ወይም ልንሰማ ይገባናል። ይሄ በፍጹም ከእንትን የራቀ ነው። እዛም በላይ ደግሞ እንደሚያውቁት ቪቪአይፒም አለ። ቁርባንን በምዝገባ ነው። ብቻ ትንሽ ይከብዳል ያለው ነገር በፍጹም ከእንትኖች ጋር ሁሌም ደግሞ እየተዳረሰ አይደለም። በቤተክርስቲያን ከሆነ ቢያንስ እንግዲህ ቤተክርስቲያናችን ሰፊ ናት እንደምታውቁት፣ ትልልቅ ቦታ ነው ያላት። በብዙ ቦታ ማድረግ አይቻልም ወይ? ወደ አንድ ቦታ ላይ ማምጣት ጥሩ ነው ወይ? ከዛስ እንደው ከላይ ነጭ ለብሶ ከውስጥ ሸሚዙ የጠቆረውን ሰውስ ውጣ ብሎ ማስወጣት ቤተክርስቲያናችን እንደዚህ ታደርጋለች ወይ? ወደ ቤተክርስቲያን ቢመጡ እኮ ይሳለማሉ፣ ይጸልያሉ፣ መብራታቸው መስዋዕት ይሆናል። ክርስቲያኖች እንዲሁ መጥተው ቤተክርስቲያን ላይ ሲሰግዱ እንኳን ለበረከት ይሆንላቸዋል። እንደሚታወቀው ነው እንግዲህ ክርስቲያኖችም እናንተ ታውቁታላችሁ። ከዚህ አንጻር የሆነ የተሰራው ነገር ልክ አይደለም። ጥሩ ጎኑ ምንድን ነው ከተባለ ክርስቲያኖች በአንድ የሆነ ማታ ጉባኤው ላይ እንዲዘምሩ የተደረገ ነው። የሆነ ጥሩ ጎን አለው፣ እንዲዘምሩ ተደርጓል። ግን ቀኑ ደግሞ እንግዲህ እንደምታውቁት በዛች ቀን ዲያቆናት ወይም መምህራን ታውቁታላችሁ የምንደውለው 1 ሰዓት ነው ከምሽቱ። ጠዋት ላይ ኪዳን እስከ 2 ሰዓት አለ። ከ2 ሰዓት እስከ 6 ሰዓት ደግሞ ዋዜማው ይቆማል። ከ6 ሰዓት እስከ 9 ሰዓት አካባቢ ቅዳሴ አለ። ከቅዳሴ መልስ ከምሳ መልስ ደግሞ እንደምታውቁት የሰርክ ጉባኤ አለ። ከሰርክ ጉባኤ በኋላ 1 ሰዓት ላይ ተደውሎ እስከ 6 ሰዓት ላይ የሌሊቱ ማህሌት ይቆምና ከ6 ሰዓት እስከ 9 ሰዓት አካባቢ ቅዳሴ ተቀድሶ ነው እንግዲህ በዓሉ የሚያልቀው ማለት ነው። እና ጭፈራ ቤት ይሄዳሉ፣ የሆነ ነገር ይሄዳሉ፣ ቀሩ ምናምን የሚለው ነገር እኔ እውነት ለመናገር ትንሽ አሳማኝም አይደለም። ሊኖር ይችላል አንዳንድ ሰው ግን እንዲሁ በ29ስ ቢሄዱ እነዛ ጭፈራ ይሄዳሉ የተባሉትስ ማን ነበር እንትን ያላቸው የሚለው አጠያያቂ ነው። እና ብዙ ማውራት እንትን
እሺ አሁን የኤፍሬምን ሀሳብ ያው ለየት ያሉ ሀሳቦች ናቸው። አሁን ኤፍሬም እንዲህ አይነት ሀሳቦች ማቅረብ ይቻላል። ባይዘወይ እኛ ወጣ ያሉ ሀሳቦችንም የሚያቀርቡ ሰዎች ስንሰማ ሀሳቡን መመዘን እንጂ እንትን ማለት የለብንም። ሁሉም የተለያየ አይነት ሀሳብ ሊኖረው ስለሚችል ማለት ነው። አሳማኝ የሆነ ምክንያታዊ የሆነ ለቤተ ክርስቲያን የሚጠቅም ሀሳብ ከሆነ ሀሳቡን መመዘን እንጂ ያው ሰው ሀሳብ አታቅርብ አይባልም። እና ስዩም አሁን አንደኛ ከቤተ ክርስቲያን አጸድ መውጣት የለበትም ለምን መስቀል አደባባይ ተደረገ የሚል ሀሳብ መሰለኝ አይደል አንዱ። ሁለተኛ ይሄ ቢያቢ ምናምን የሚለው እሱ እኔ በደንብ አልገባኝም በእውነቱ ምን እንደሆነ እነሱ ቢያስረዱ ጥሩ ነበረ፣ ቢኖሩ እዚያ የተሳተፉ ሰዎች። እሱ ላይ እኔ ሀሳብ መስጠት አልችልም፣ መረጃ ስለሌለኝ በቂ መረጃ ማለት ነው። ግን እኮ በቤተ ክርስቲያንም እንደው ቪአይፒ ምናምን የሚባል ስም ባይሰጠውም እያንዳንዱ ሰው መቆሚያ ያለው በትምህርት በእድሜ በማዕረግ በክህነት ቦታ የሚሰጣቸው ሰዎች አሉ። ክብር እንግዶች፣ የመንግስት ባለስልጣናት ሲሆኑ እንደዚህ ኃላፊነት ያላቸው ሰዎች ሲሆኑ ቤተክርስቲያንም ወንበር ሰጥታ የምታስቀምጣቸው ሰዎች አሉና ለቤተክርስቲያን ባዕድ የሆነ ነገር አይመስለኝም። ይሄ ሰዎችን በክብር የተለያየ ቦታ ላይ ማስቀመጥ በምንድን ነው የተከበሩ? ከክርስትና አንጻር እንደዚህ ያሰጣቸው ነገር ምንድን ነው የሚለው ነገር ሊያከራክር ይችላል እንጂ እሱ በቤተ ክርስቲያናችን አለ። ማዕረግ የክህነት ብቻ ሳይሆን እንደው ህዝብ የሚያገለግሉ ሰዎችንም ቢሆን እኮ እናከብራለን አይደል? ቤተ ክርስቲያን አረጋውያንም እናከብራለን። ለቤተ ክርስቲያን ብዙ ኮንትሪቢዩት የሚያደርጉ ሰዎችንም እናከብራለን። ቤተ ክርስቲያን ማዕረግ እንኳ እስከ መስጠት እኮ ትደርሳለች። እና እንዲህ አይነት ነገሮች በደንብ ብናጣራቸው እንጂ ቀጥታ የምንወረውራቸው አይመስለኝም። ከቤተ ክርስቲያን ውጭ መሆን የለበትም፣ ቤተ ክርስቲያን ውስጥ ነው መሆን ያለበት የሚለው ሀሳብ ግን አንድ ቫሊድ የሆነ ጥያቄ ነው ብዬ ነው እኔ የማስበው። ለምንድን ነው እንደዚያ የተደረገበት ምክንያት? በየቦታው ማኔጅ ማድረግ ስለማይቻል ነው? አቅም ስለሌለ ነው? ለምንድን ነው የሚለው ማብራሪያ ያስፈልገዋል እንጂ ቢቻል ከአንድ ቦታ ላይ ከመሰብሰብ ለሰውም አድካሚም እንዳይሆን ሩቅ ቦታ ነው። አሁን ሰሞኑን የሚመጡ ሰዎችን ሳያቸው ከአዲስ አበባ ጫፍ ብዙ ተጉዘው ታክሲዎች ምናምን ያስቸግሩ ነበር ምናምን። እንግልትም ለመቀነስ በየቦታው ቢሆኑ እንደዚህ ማኔጅ ተደርገው ጥሩ ነው፣ የተሻለ ነው። ምናልባት እንደዚያ ለማድረግ አሁን ካለው አቅም የበለጠ ሊያስፈልግ ይችላል። ግን ብዙ ቦታዎች ላይ እንደዚህ የመምራት ማለት ነው። እንደዚህ ያደረጉበትን ምክንያት መጠየቅ ጥሩ ነው። ግን ጥያቄው ጉዳዩ ቤተክርስቲያን ውስጥ ቢከበር ከቤተክርስቲያን ባይወጣ የሚለው አንድ ባሪር ጥያቄ ነው። ግን ቤተክርስቲያን ደግሞ በሌላ አቅጣጫ በዘመነ አስተርእዮ ከልደት ጀምሮ እንግዲህ ጥምቀትንም ይዞ ዘመነ አስተርእዮ ነው፣ የመታየት ዘመን የመገለጽ ዘመን ነውና ብዙ የአደባባይ በዓላት አሏት። እንደሚታወቀው ታቦታት ይወጣሉ። ቤተክርስቲያን በውስጥ ስትፈጽመው የነበረውን አገልግሎት በአፋ በውጭ ህዝብ እያየ ዓለም እያየ እየዘመረች አስተርእዮ የመታየት የመገለጽ ዘመን ስለሆነ እንኳን እኛ ሚስጥረ ሥላሴ የተገለጠበት ዘመን ስለሆነ በዮርዳኖስ በስጋዌ እግዚአብሔር ሰው ሆኖ በምድር ላይ የታየበት፣ ሰብአ ሰገል የሰገዱበት፣ ለአምላካቸው እያዩ የሰገዱበት፣ መላእክት ራሱ የማይታየውን አምላክ ያዩበት ዘመን ነበረ። ልደት ማለት ነው። መላእክት ራሱ ክርስቶስ ምንድነው ከልደት በፊት አምላካቸውን ከዛ በፊት ከሚያውቁት በላይ ነው ያወቁት። እና መገለጡ ሰው መሆኑ ለሰው ብቻ አይደለም፣ ነገራችን ላይ ለመላእክትም ነው።
አመስግነውበታል እና ሰው ሁኖ የተገለጠበት ከዛ ደግሞ በጥምቀት ደግሞ ሥላሴ አንድነት ሶስትነት የተገለጠበት እና ዘመነ አስተርእዮ ነው። ቤተክርስቲያን የአደባባይ በዓል ከቤተክርስቲያን በአፋ በሜዳ በወንዞች የምታገብርበት ዘመን ነውና ሁሉም የቤተክርስቲያን አገልግሎት በቤተክርስቲያን አጸድ ውስጥ ብቻ መሆን አለበት እንላለን ወይ? ቤተክርስቲያን ንዋያተ ቅድሳቷን ይዛ መስቀሏን ይዛ ካህናቷን ይዛ እስከወጣች ድረስ የትም ቦታ ብትሆን ቤተክርስቲያን ነች። እንደኛ እኮ ባህረ ጥምቀት ወርደን እኮ እንቀድሳለን። ቅዳሴ ቴምፖረሪ የሆነ ቤተክርስቲያን እኮ ለአንድ ቀን የሚሆን ባህረ ጥምቀት ላይ ተቋቁሞ ቅዳሴ ተቀድሶ ምዕመናን ቆርበው ይመለሳሉ። እና የአደባባይ በዓላቶች አሉንና ሁሉም ነገር ቤተክርስቲያን አጸድ ውስጥ ይሁን በተለይ በዘመነ አስተርእዮ ብለን መሞገት እንችላለን ወይ የሚል ሀሳብ አለኝ እኔ ስዩም። ግን መጨረሻ ላይ አልቲሜትሊ ግን ዋናው ጉዳይ እኔ ምንድነው ማምነው ምዕመናን ወደ ቅዱስ ቁርባን ወደ ቅዳሴ ግን መርዳት አለበት። በቃ ለዛ መሰናክል የሚሆን ነገር ከሆነ አብረን ነው የምንቃወመው። የአደባባይም በዓል ይሁን የትም ቦታ ይከበር ምን የሚል አልቲሜትሊ መጨረሻው ግን ወደ ቅዳሴ ወደዚያ እንዲሄዱ ማድረግ ግን ያስፈልጋል። አሁን አንዱ ግልጽ የሆነው ችግር ከመስቀል አደባባይ 3 ሰዓት ተነስቶ አንድ ሰው በጣም ብዙ ርቀት ሂዶ እንዴት ነው ለቅዳሴ የሚደርሰው? ከዚያስ እንዴት ነው በድካም 2 ሰዓት ቆሞ የሚያስቀድሰው የሚቆርበው? ይሄ በጣም በቃ ግልጽ የሆነ ፕሮብሌም ነው አሁን። ስለዚህ ቀናትን መቀየር፣ ቀደም ብሎ ማድረግ እንዲህ አይነት ነገሮች አማራጮች ሊሆኑ ይችላሉ እና ግን አሁን ስዩም የሰጣቸው ነገሮች ሀሳቦች ለምሳሌ መስቀልን እኮ ውጭ እናከብራለን። ሌሎችንም በዓላት ውጭ የምናከብራቸው በዓላት የአደባባይ በዓላቶች አሉን። የአደባባይ በዓል ይኖራል። ቤተክርስቲያን በየትኛው ጉባኤ ነው ያደረገችው ምናምን ማለት ነገራችን ላይ የቤተክርስቲያን ይሄ ከቅዱስ ሲኖዶስ ከአባቶች ፈቃድ ውጭ ከሆነ አንድ ሰው ተነስቶ ምዕመናንን ሰብስቦ እንደዚህ ማድረግ አይችልም። አባቶች ፈቅደው የቤተክርስቲያን አባቶች ጳጳሳት ፈቅደው የተደረገ ነገር ከሆነ ግን ለእያንዳንዱ ነገር የሆነ ካውንስል ውሳኔ ምናምን የሚያስፈልገው አይደለም። አብዛኛው ስርዓት አምልኳችን እኮ በካውንስል የተወሰነ አይደለም። ለምሳሌ እኛ ኢትዮጵያውያን የምናደርጋቸው ብዙ በጣም ዩኒክ የሆኑ ነገሮች አሉ እና እነዚህ በየትኛው ካውንስል ላይ የተወሰነው ብለን ታቦት ይዘን እንወጣለን። ታቦት ይዞ መውጣት፣ ባህረ ጥምቀት ወርዶ ማክበር በየትኛው ካውንስል ላይ የተወሰነ ብለን ብንጠይቅ አናገኝም። ግን ቤተክርስቲያን በመንፈስ ቅዱስ እየተመራች ጳጳሳት፣ አበው አባቶች እንዲህ አይነት ነገር የማድረግ መብት አላቸው። ማለት ሁሉም ነገር በካውንስል የሚወሰን ነገር አይመስለኝም። መጨረሻ ላይ የቤተክርስቲያን ሕይወት የሚጠቅም ለምዕመናን አስፈላጊ ሆኖ ሲገኝ አባቶች ይፈቅዳሉ። ብዙ አይነት በቤተክርስቲያን ታሪክ ያለፉ ዑደቶች ነበሩ። ለምሳሌ በ4ኛው ክፍለ ዘመን እኮ ፕሮሴሽኖች ነበሩ። መስቀል ይዘው ጳጳሳት እየባረኩ ከተማ እየዞሩ በተለይ በዚህ በዘመነ አስተርእዮ የሚያደርጉት የሚያሳዩት ነገር ነበር። በሮምም በተለያየ ዓለም ክፍል ማለት ነው። እና ቤተክርስቲያን የአደባባይ በዓል ብርቁ አይደለም። በአደባባይ በአፋ ከቤተክርስቲያን ውጭ ሄዶ ዘምሮ አመስግኖ በውጭ ላለ ሰው ሰብኮ በዝማሬ በአገልግሎት የቤተክርስቲያንን ሕይወት አሳይቶ መመለስ ቤተክርስቲያን አንዱ የሕይወቱ አካል ነው የሚመስለኝ። ለማንኛውም ግን የስዩም ጥያቄ ያው አንድ በጣም ኢምፖርታንት ጥያቄ ስለሆነ ይህንን ፕሮግራም ለሚያዘጋጁ ለሚመሩ ሰዎች ይድረሳቸው። እኔ እየመለስኩ አይደለም ስዩም፣ የኔን ፐርስፔክቲቭ የኔን ሀሳብ ነው የተናገርኩት። እነሱ ምናልባት ትክክል ነው ጥያቄው፣ ስለዚህ ወደ ቤተክርስቲያን ቢሆን ጥሩ ነው ብለውም ሊያስቡ ስለሚችሉ ያው እነሱን ወክሎ የሚመልስ አካል የለም እዚህ። ግን እኔ ጥቅሙ ምንድን ነው? የሚጠቅም ነው ወይ?
ለቤተ ክርስቲያን ሕይወት መጨረሻ ላይ የሚገነባ ነገር አለው ወይስ የለውም የሚለው ነው እንጂ የቤተ ክርስቲያን አገልግሎት ሁሉም አገልግሎቷ በቤተ ክርስቲያን አጸድ በዚያ በካቡ ውስጥ ብቻ በማህሌቱ አካባቢ በህንፃ ቤተ ክርስቲያኑ ዙሪያ ብቻ የሚገደብ ነው ብዬ አላስብም። ሴንተሩ ያ ቢሆንም ይሄ አንከሩ ያ ነው። ምንድነው መርከብ የሚታሰርበት አለ አይደለ? አንከር አለው። እዚያ ላይ ታስሮ የተወሰነ ሊንቀሳቀስ ይፈቀድለታል። ነፋስ ቢያወዛውዘው ወጣ ገባ ማለት ቢል ይንቀሳቀሳል። ግን የሚታሰርበት ቦታ አለ፣ አንከር አለው። አንከሯ ቤተክርስቲያን ነች። መጨረሻ ላይ ቅዳሴው ስርዓት አምልኮ እሱ ነው መሰረቱ ማሰሪያው። እሱ ላይ እስከታሰረ ድረስ ከሱ እስካላወጣ ድረስ ቤተክርስቲያን ወጣ እያለች ህዝቡም እንዲሰማ ስብከትም እንዲሆን የቤተክርስቲያንን ህይወት ቤተ መቅደስ በምንድነው እዛ ከአጸዱ መጥተው ማየት ለማይችሉ ሰዎች የማየት እድልም እንዲኖር የማሳየት የመግለጥ ነገር ወጣ ብሎ ማድረግም ጥቅም ሊኖረው ይችላል ብዬ ነው ማስበው እኔ ከቤተ ክርስቲያን ህይወት አንጻር። ግን የዛሬ ርዕሳችን ሌላ ጉዳይ ስለሆነ እንትንን ወደ መገምገም ገባን። የአእላፍ ዝማሬን በፍጹም እንደዛ አስበን አልገባንም። እሺ ስዩም አጠር አድርገህ ሀሳብህን እንትን በልና ሌሎቹም አንዳንድ ሀሳብ ሰጥተው እንተዋለን። መስማማትም አይጠበቅብንም በዚህ ጉዳይ፣ ሀሳቦች ብቻ መመላለሳቸው በቂ ነው። እሺ በነገራችን ላይ እኔ ተቃራኒ የሆነ የሀሳቡ ተቃራኒ አይደለሁም። አንድ የምታውቁልኝ ነገር፣ ምክንያቱም በጣም ጥሩ ነው ይዘመር፣ በጣም ደስ የሚል ነገር ነው። ማርያምን ነው የምላቸው። እኔ የሆነ ደስ ያለኝ ነገር ነው፣ በቃ ሊሆን የሚገባው ነገር ነው። ግን ከቤተ ክርስቲያን መውጣቱን በፍጹም የሆነ እንኳን እኔ አይደለም እነ ሊቃውንት አልተስማሙበትም። ብዙ ነገሮች የኔታም እንዲሁ ቅድም እንደ ሀሳብም እያዩት ነው ይህ ነገር በጣም ከባድ ነገር እንደሆነ። ምክንያቱም የሆነ እስከዛሬ የነበርነው ስህተት እንደሆነ ዛሬ አዲስ ነገር ተፈጥሮ ከቤተልሔም ወጥተው ክርስቲያኖች በመስክ ሲሆኑ የኔታ ማህሌቱ ባዶ ነው፣ ብዙ ነገር ባዶ ነው፣ እውነት ለመናገር ማለት ነው። ከኛ ሰፈር እየሄዱ አሉ መስቀል አደባባይ ከዛ የደከማቸው አንድ ጥያቄ ልጠይቅህ። እኔም አይቼዋለሁ ባይዘው እኔም ቤተክርስቲያን ሌሊት ሰው ቀንሶ ነበረ። ከሌላው ጊዜ ባላቅም ኮምፔር ማድረግ ባልችልም ብዙ ሰው አልነበረም። ቤተክርስቲያን በበዓላት በሚደረግበት ደረጃ ብዙ ሰው ሌሊት አላየውም። እሱ አሳሳቢ ነው። ግን ስዩሜ አንድ ጥያቄ ልጠይቅህ። ምዕመናን ቤተክርስቲያን ላይ እዚህ መጥተው ዘመሩ፣ በአማርኛ ዘመሩ፣ በሚያውቁት ቋንቋ ዘመሩ፣ በግዕዝም ዘመሩ። ግን ትርጉሙ እየተነገራቸው በስክሪን ምናምን ደስ ብሏቸው ተሳትፈው ዘመሩና ቤተ መቅደስ ውስጥ ግን ቤተ ክርስቲያን ውስጥ ምዕመናን የሚባለው እኔ እናንተ ይገባናል፣ ከእኔ በላይ ደግሞ አንተ ሊገባ ይችላል። በደንብ ቅኔም የተማርክ ስለሆንክ የቤተ ክርስቲያን ዝማሬው አገልግሎቱ በደንብ ሊገባ ይችላል፣ ሊሰማ ይችላል። እኔም በአቅሜ እሰማለሁ። አብዛኞቹ ወረቦች የሚባሉ ነገሮች ይገቡኛል። ስለዚህ ሌሊቱ ሙሉ ቁሜ እዛ አብሬ ሲዘምር ባድር ድረስ ነው የሚለኝ። ኦልሬዲ ፓርት ነኝ፣ ኢንቮልቭ እያረኩ ነው። አየህ፣ የዚያ አካል ነኝ። ይገባኛል፣ ይረዳኛል፣ ተመስጦ ውስጥ አሉበት። ምዕመናን ግን እንደው የሆነ በነፍሳቸው የሚሰማቸው ነገር አለ። ግን አብዛኛውን የሚባለው ነገር ላይ አካል አይደሉም፣ አይሰሙትም፣ ትርጉሙን አይረዱትም። እና ይሄ ችግር እንዴት ብሎ ቢቀረፍ ነው አንተ የምታስበው? ምዕመናን ማህሌት ላይ እንዲያድሩ ለምንድን ነው መስቀል አደባባይ ላይ ተጠርተው ሂደው ደስ ብሏቸው ልል እያሉ በተመስጦ ዘመሩ? ማህሌት ለምንድን ነው ለመሄድ የቀነሰው ሰው? ምን ችግር ኑሮ ነው ብለን ስንጠይቅ ሌላ ብዙ አይነት ችግሮች ቢኖሩ አንዱ አይ ቲንክ ፓርት የመሆን ይሄ ዶክተር መሐሪ ቅድም እንዳልኩት የጻፈው በቲዮሎጂ ዶክተሬት የሰራ ሰው ነው። በኋላ እንዳጣራሁት ግን ክራይሲስ አለ ማለት ነው። እና ያንን እንዴት ነው አንተ የምታስበው? እንዴት ይቀረፋል ብለህ ነው የምታስበው? ቤተክርስቲያን ምን ማድረግ አለባት? አሁን ይሄ የአእላፍ ዝማሬ ቢቀንስ ቀጥታ ወይም ቢቀር ማህሌቱ እንደገና ይሞላል እና በቃ ችግሩ ይቀረፋል ብለህ ነው የምታስበው? ወደ እኔ ይመስለኛል ጥያቄው። ይኸው እንግዲህ ብቻ
እሺ እኔ አሁን እሱ ነገር ይኸው ካምነው ቀንሷል። እውነት ለመናገር ማህሌቱ፣ አስቀዳሹ፣ ቆራቢው ብዙ ነገር የተቀነሰ ነገር አለው። ያቺ 28ም ቀኗ ለቤተክርስቲያን ለልጆች ወደ ቤተክርስቲያን የግድ የሚቀርቡባት የሆነ የቀን በዓል አይደለም። ዋዜማ ስለሆነ እንትኑ በዓሉ ከ28 ጀምሮ ነው የሚከበረው። የሌሊት በዓል ስለሆነ ማለት ነው ልደት እንደምታውቁት ክርስቲያኖች። እና እኔ ያው እንትን እላለሁ እኔ እንዲቀር አሪፍ ነው እኮ በየትም ቦታ ላይ ይከበር እንዲከበር አለ እኮ ጉባኤ እኮ አሁን እንደዚህ በብዛት ስለሆነ ነው እንጂ እኮ የትም አድባራት እኮ ጉባኤ አለ አይደለ እንዴ? ስለዚህ ግን በየአድባራቱ በየቤተክርስቲያኑ ቢሆን ከዛ የደከመው ሰው አዘ ወደ ማህሌት እንዲገባ ይደረጋል። ወደ ሁሉ ነገር ይቀርባል። እንደው እንዲሳለሙም ከቤተክርስቲያን እንዳይወጡ ከቤተልሔም እንዳይወጡም ያደርጋልና እንደዚህ ቢሆን የሚል ሐሳብ ነው ያለን መምሪ። እሺ በቃ ጥሩ ስዩም፣ ሐሳቦች ጥሩ ነው፣ መነጋገሪያ ይሆናሉ ሌላም ጊዜ። ፒስ እህታችን ሰላም ብለናል። ሐሳብ ይኖርሻል? ቀሲስ ይፍቱኝ ባርኮኝ፣ መምህር በረከት እግዚአብሔር ይስጥልኝ። እኔ እንኳን ክሪቲሲዝሙ ሁሉንም ሰው ያማከል አይደለም የሚለውን እያሰብኩ ነበር የገባሁት። አሁን ለምሳሌ ገና እየተማርን ያለነው ክርስቲያኖች እሱ በጣም አስፈላጊ ለእኔ በጣም ትልቅ ልፍት ነው ለኦርቶዶክስ አማኝ ብዬ ነው የማስበው እና ከሚቀረው ከጉዳቱ የሚጠቅመው ነገር ይበዛል እና ያ ምቹር ለሆኑ ክርስቲያኖች በደንብ ሲዝን የሆነ ሃይማኖቱን በደንብ ላወቁት ሰዎች ምናልባት በክሪቲካል አይ ላዩት ይችላሉ። ግን ገና አሁን ማጆሪቲዎቻችን እውነት ለመናገር ሲዝን የሆነ ክርስቲያኖች አይደለንም። በደንብ ሁሉንም ያወቅን ማህሌቱን ምናምን በደንብ ገብቶን አይደለንም። ውጭ ያለውን ሰው ስለሰበሰበ በጣም እኔ ትልቅ ነው ብዬ ነው የማስበው። ምክንያቱም እኔ ወክ የመጣሁት አሁን ውጭ ያለውን ለመግባት ወይም ቤተክርስቲያንን ለማወቅ ከሚጥሩት ወገን ብዬ ራሴን ስለማስብ ማለት ነው። አንድ እሱ ነው። ሁለት ደግሞ ይውጣ ሲባል አሁን ለምሳሌ ለምን አደባባይ ላይ ሆነ የሚባለው ትዝ ካለኝ ዲያቆን ሄኖክ መጀመሪያ ላይ ሲል ኦሪጂናሊም የታሰበው መስቀል አደባባይ ነበር። በችግር ምክንያት ነው ቤተክርስቲያን የገቡት። ያ እንዳለ ሆኖ አሁን እዛ አሁን ላስሽር የተደረገበት ቦታ ላይ ወይም ቦሌ መድኃኔዓለም ቢደረግ ኖሮ ሌላ ቤተክርስቲያናቶች ሰው ይሄድላቸው ነበር። እስቲል እኮ ደሴም ነው። ሰው የሚሰበሰበው አንድ ቦታ ነው። አሁን ሰፋ ያለ ቦታ ሆነ እንጂ አንድ ቦታ ነው ስቲል ፕሮግራሙ የሚደረገው። ጥያቄ ነው ይሄኛው። ብቻ ለማንኛውም እኔ የዓመታችንን የመዝሙር ስንቅ አግኝተናል ብዬ ነው የማስበው እና ደግሞ ገና እየተማርን ላለን ክርስቲያኖች ደግሞ በጣም በጣም አስፈላጊ ነው ብዬ ነው የማስበው። እግዚአብሔር ይስጥልኝ። በጣም ጥሩ ነው። እሺ ያው ስቲል ከፒስ ሀሳብ የተረዳሁት ነገር የሆነ በአእላፍ ዝማሬ በኩል አድሬስ የተደረገ ነገር አለ ነው። በተለይ ቤተክርስቲያንም ብዙ ለማይቀርቡ ማህሌቱ ለማይገባቸው ለማይረዳቸው ሰዎች የሰጠው ጥቅም አለ እና ችግሮቹ ተቀርፈው የሚስተካከሉ ነገሮች ተስተካክለው ቢቀጥል ነው ጠቃሚ የሚል ሀሳብ ነው። ተስፉ አጠራ አድርጋችሁ ያው ይህ ጉዳይ ብዙ ስለሚያወያይ እሺ መምህር ቀሲስ መላከ ፀሐይ ይባርኩኝ። እኔ እንኳን ቸኩዬ ነበር የገባሁትኝ ትንሽ ስሜቴ ስለተነካ ነበረ። እርሶ መልሰው አረጋጉኝ። እግዚአብሔር ይስጥልኝ፣ ጥሩ አድርገው መልሰዋል። ወንድሜ ስዩምም መጠየቅ አለብህ። በእርግጥ ግን ትንሽ እኔ በራሴ አንድ ሁለት ኦፊሻል ባይሆንም ሪሰርቾችን ሰርቼ ነበረ ሰዎችን እያነጋገርኩኝና ዝም ብሎ ሳምፕል ወስጄ ነበረ እና ምንድነው ጥቅሙ ምንድነው ጉዳቱ የሚለውን እዚህ ሚዲያ ላይ ብዙ ነገሮች ከሚሯሯጡት በስተቀረ እዛ ከሚሄዱ ሰዎች ምን አግኝተው ይመለሳሉ የሚለውን ነገር በትክክል ለማወቅ ብዬ እንደው አንድ ሁለት የሆኑ እንትኖችን ሰርቼ ነበርና ለምሳሌ ሁላችንም እንደምናውቀው መዝሙር ስብከት ነው እና በዚህ ስብከት ምክንያት ብዙ ሰዎች ይመለሳሉ። አንደኛ እዛው መዝሙሩን በሚዲያዎች ስለሚለቀቅ ያንን አጥንተው ለቤተክርስቲያን እውቀት የሌላቸው ሰዎች
ወደ ቤተ ክርስቲያን የሚመልስ ነው። ያላመኑትን ሳይሆን ያው ክርስቲያን የሆኑትን ነገር ግን ቤተ ክርስቲያን መጥተው የማያውቁ ሰዎችን አናግሬያለሁኝና ነጭ መልበስ ምን እንደሆነ ራሱ ትርጉሙን የማያውቁ ሰዎች በደንብ አድርገው እየተረዱት እንደመጡ በጣም ገብቶኛል። ሰዎችን በመጠየቅ ነው ይሄን እንትን ያደረኩት። ሁለተኛ ያን ብቻ ሳይሆን ሁለተኛ ትልቅ ጥቅም ያየሁበት ነገር ምንድነው? ዛሬ አይደለም የዛሬ ዓመት አላፋት ዝማሬ ተከናውኖ ባለቀበት ጊዜ ምናልባት ታስታውሱ እንደሆነ በሚቀጥለው ዓመት ለቪአይፒ የክብር እንግዳ ቦታ ማለት ነው። ቪአይፒ ቦታ ሌላ የተለየ ነገር ማለት አይደለም። እንግሊዝኛ ወርድ ስለሆነ ምናልባት ላይመቸን ይችላል። ቢሆንም ግን ለሚቆርቡ ሰዎች ብቻ ነው ይህን ስፍራ የምንሰጠው ተብሎ አናውንስ ተደርጎ ነበር። እኔ አስታውሳለሁኝ በደንብ እና በዛ ምክንያት እኔ ራሱ የሚቆርቡ ሰዎችን የማይቆርቡ ሰዎችን እንዲቆርቡልኝ በጣም ስሯሯጥና ስጥር ነበር። አልተሳካልኝም። በእርግጥ ሩቅ ስለሆንኩኝ የምኖረው ምንም አልተሳካልኝም። ግን በሚቀጥለው ዓመት አሁን በሚገርም ሁኔታ ይሳካልኛል ብዬ አስባለሁኝ። ቀላል አይደለም። ይሄ ትልቅ ጥቅም አለው። እንደዚሁ ዝም ብለን አንየው። ሌላው በአጠቃላይ ይሄ አንዱ የስብከት ዘዴ ነው ለቤተ ክርስቲያናችን። በተለያየ ነገር ቤተ ክርስቲያናችን ታስተምራለች። አንዱ ይሄ ነው። እኛ ክርስቲያኖች እንደው ደካሞች ብቻ ሳንሆን ሌላው የዓለም ሕዝብ ራሱ እንዴት አድርገን የልደት በዓል እንደምናከብር የሚማርበት የሚያውቅበት ለካ እንደዚህም አለ ብሎ ሚዲያዎችን ማየት ይቻላል። የውጭ ሚዲያዎችን በተለይ ማየት ይቻላል እና ኢቭን ቀኑን እንኳን በዚህ በውጭ የሚኖሩ ሰዎች ዲሴምበር 25 ነው የሚያከብሩት እና ጃንዋሪ 7 መሆኑን እንኳን ማስተዋወቅ ቀላል ነገር አይደለም። ቤተክርስቲያናችንንም ጥንታዊት ትክክለኛ ቤተክርስቲያን መሆኗን በዚሁ አጋጣሚ እያስተዋወቀን የምንሄድበት ነው ብዬ አስባለሁ። ሌላው ጥቅሙ ምዕመናን በዓለም ያሉ ምዕመናንን እዛ አዲስ አበባ ላይ ያሉ ብቻ ሳይሆን እኔ ለምሳሌ የምኖረው በውጭ ነው። የሚገርመው እኔ በምኖርበት አካባቢ ሁሉም ሰው እዛ እንደሚሳተፍ ያህል የአላፋት ዝማሬን በጣም በጉጉት ሲጠብቅ ነበር። ምን ያህል አንድ እያደረገን እንደመጣ የምንናገርበት ነው ብዬ አስባለሁ። ይሄን ሁሉ ግን ስናገር ጉዳት የለውም እያልኩኝ አይደለም። ጉዳቶች ይኖራሉ። ጉዳቶቹ ግን የሚቀረፉ ናቸው። በቤተክርስቲያን ላይ ያመጣው ተጽዕኖ አለ። የሚያስቀዱስ ሰዎች ሊቀንሱ ይችላሉ። ድካምም አለ፣ የመኪና ትራንስፖርት፣ ብዙ ነገሮች አሉ። በእርግጥ እኔ እንኳን የምኖርበት አካባቢ ቅዳሴ ትንሽ ሰዓቱ ገፋ ስለሚል ቀስ ብዬ እንደውም ብዙ ጊዜ ተርፈኛልና ጠዋት ይሆንብኛል። እንደውም በጠዋት ተነስቼ ነው እንትን ያደረኩት። ግን ይሄ ጉዳት እዛ አካባቢ ላይ አለ። አዲስ አበባ ላይ ወይም ደግሞ ሌሎች ክፍለ ሀገር ከተሞች ላይ የአላፋት ዝማሬ የሚካሄድበት ላይ አይኖርም ማለት አይደለም። ግን አይ ቲንክ ይሄን እነርሱ ተገንዝበው ቀኑን ለማሸጋሸግ የሆነ ሙሉ ለሙሉ ባልሰማም ይቅርታ አድርጉልኝ የማሸጋሸግ ነገር ለሚቀጥለው ዓመት ይደረጋል የሚል ነገር ሰምቻለሁ። እኛ ትልቅ ዜና ነው። ምክንያቱም ቤተክርስቲያንን መጉዳት የለበትም። ከዚህ በተጨማሪ አንዳንድ የሚነሱ ነገሮችን መምህር በረከት ጥሩ አድርገው ስለመለሱት እዛ እንትን ውስጥ አልገባም። ስለሰጡኝ እድል አመሰግናለሁ። እግዚአብሔር ይስጥልኝ። አረጋግተውኛል። እኔንም ትንሽ ሀቶኜ ነበር የመጣሁትኝ። ይቅርታ ያድርጉልኝ። እግዚአብሔር ይስጥልኝ። አሜን። ተስፋ ሀሳብ ችግር የለው። ምንም አይነት ሀሳብ ቢነሳ ይጠቅማል አይጠቅምም ብሎ ማሰብ ነው። ቲዮሲስ ይሰማዋል። ስልክ የገባበት መሰለኝ ምልክት ያሳያል። እንደዛ ኦኬ። ብርሃነ መስቀል ብርሃን ዘግዜና ይቅርታ። እንዴት አመሻችሁ? ሰላም እግዚአብሔር ከሁላችን ጋር የሆነ ሰላም አመሻችሁ። እግዚአብሔር ይመስገን። ሰላም ሀሳብ አለህ ብርሃን?
ያው ሰዓት ወስዶ በስነ ስርዓት የሚያወያይ ነገር ነው እና ሁላችን የምዕመናን ቤት ስለሆነች እንደ ቤት ባለቤትነት የምናወራበት ነገር ቢሆንም እንደው ዝም እያንዳንድ ሀሳብ እንትን ልበልበት። ከስዩም ጋር አንድ ቀን ይመስለኛል እሱ ይመስለኛል ልጁ ዲያቆኑ ይመስለኛል እና ከእሱ ጋር አንድ ቀን ያወራን ይመስለኛል እሱ ቤት ከፍቶ ጓደኞቼ ጠርተውኝና እኔ አሉ ጓደኞቼም እዛ በደንብ የሚያስተባብሩ አሉ እና አንዳንድ ሀሳቦች ከነሱ ከተከናወኑት ነገሮች ላይ አንዳንድ ሀሳቦች ለማንሳት በሞክር ምንድነው እኔ አክቹዋሊ አሁን የተስተካከለ ብለው ካሉኝ ችግሮች ውስጥ አንዱ ቀኑ መቀየሩ ነው፣ ወይም ዋዜማ ላይ መቀየሩ ነው። እሱም የማህሌቱን ችግር ይፈተዋል ነው። እኔ ቱ ቢ ኦነስት እውነት ለመናገር እኔ የማህሌት ችግር ራሱ ችግሩ እሱ አይመስለኝም። ምክንያቱም ማህሌቱ መቀዝቀዙ ምናምን እሱ ሳይሆን ችግሩ እያንዳንዱ ምዕመን ላይ ነው ችግሩ የሚመስለኝ። እኔ የተነሳው አላማው ራሱ የኢጃት አላማውን አድርጎ ወይም አለፋ ዝማሬ ኢኒሼት ሲያደርገው እኔ እስከማውቀው ያው ጓደኞቼ ከቀደመው መርሃ ግብር ላይ የህዝበ ተወካዮች ሆነው ማለት የአፈ ጉባኤ ሆኑ ይመስለኛል ቃሉ ካልተሳሳትኩ እንደዛ ሆኖ ሲያገለግሉ የነበሩ ጓደኞች አሉኝ እና ኢኒሼቲቭንም በስትሪም ላይ ከተነገረውም ከእነሱ ከሚነግሩኝም ዘንድ የተሰማሁትኝ እና የማውቀው የምረዳው ሰው በመጠጥ ቤት በሌላ ቦታ በጭፈራ አልባሌ ቦታዎችን የጌታን ልደትና ዋዜማ ከሚያከብር እንደዚህ ያሉትን ሰዎች ባለፈው ምሳሌ የሰጠኝ ስናገር ነበር። አንዳንድ በተለይ ምናልባት የምታውቁ ከሆነ የሱስ ማገገሚያ ላይ ተቋም ላይ የሚገቡ ሰዎች እና የሚያሰሩ የሚያገለግሉ ሰዎች ያውቁታል። እና አንዳንድ ከሱስ ለማገገም የተለያዩ የሱስ አይነቶች ወይም የማይጎዱ ግን ደግሞ ወደፊት ደግሞ ምናልባት ለሚጠቅሙ የሚሆኑ ወይም የሚጠቅሙ አይነት የሱስ አይነቶችን ይቀየራሉ። ወይም የማይጠቅመው ሱስ ወይም የሚጎዳው ሱስ በሚጠቅመው ሱስ የሚቀየርበትና አንዱ ሜካኒዝም ነው ሱስን ለማስቆም ሱሰኞችን እና ትሪትመንት መንገድ ነው። እና እንደዚህ አይነት ሱስ ስላለባቸው ወይም በምሽት ቤትና በማይሆን እድሜያቸውን ዘመናቸውን የሚጨርሱ ሰዎችን በእንደዚህ ያለውን መልኩ በእግዚአብሔር ቤት እያሳለፉ እግዚአብሔርን ቤት እንዲያከብሩ እነርሱም እንዲከብሩ ለስጋው ደግሞ ለቤተክርስቲያን ለእግዚአብሔር እንዲቀርቡ ታስቦ የተዘጋጀ መርሃ ግብር ነው። ፎር ኤግዛምፕል ይመስላል ይኸው እዚህ ጋር አሁን ይኸው የልደት በዓል እንደዚህ ነው የሚከበሩ ለሚል ማሳያ አይ ትንሽ እንትን በሉ በጣም ከመዳረጋችሁት ሀሳቡን ብለው መሰለኝ እና እኔ እስከማውቀው ድረስ እሱ ይመስለኛል ኢኒሼቲቭ። ከዛ አንጻር እኔ ኦፌንሲቭ ሆነው ሀሳቡም አይዲያውም እኔ እዛ ላይ ቤዝ ሆነን ብናወራ ብዙ ነገሮችን ይቀርፍልናል ወይም ያነሳናቸው ሀሳቦች ያቀልልናል ብዬ አስባለሁ። ምክንያቱም ጀጅ ስናደርግ ሀሳቡን ጀጅ ስናደርገው ኢትስ ሆነስሊ ቬሪ ጉድ በአጠቃላይ። ከዛ በኋላ ግን በጉባኤው ላይ የሚሳተፉ ሌላው ነገር ስንመለከት ለምሳሌ ማህሌት ላይ የነበረ ማህሌቱን የቀረው ወይም ማህሌቱ ጭር እንዲል ያደረገው ምዕመን አለ። ይሄ መቼም መጠጥ ቤት አልዋልም አይደለም። እንደዚህ አይነት ሰው ደግሞ ቤተክርስቲያን ውስጥ ሆኖ በበለጠው ክብርና በበለጠው አገልግሎት ውስጥ የነበረ የሚያገለግል እና በተባረከው ቦታው ላይ የበለጠውን ቦታ ይዞ ሲያገለግልና ሲባረክ የነበረ ሰው ባነሰው እኮ አገልግሎት መሄዱ ነው አሁን ጥያቄ ሊሆን የሚገባው። ያ ደግሞ ተወቃሽ የሚሆነው ይህን ሲያደርግ የነበረ ወይም ያደረገው ነው። ለምሳሌ እኔ ጓደኞቼም ማቃቸውም ሰንበት ትምህርት ቤትም ኢቨን ዲያቆናትም ማቃቸው የሚያገለግሉ አሉ። በቦታው ላይ አስቴጅም ሌላውን ቦታ ላይ የሚያገለግሉ አሉ። ግን ሄደው ታዳሚ የሆነው የሚሳተፉ ወይም ደግሞ በዙሪያው ላይ እንደሌላው እንደማንኛውም ምዕመን ሊሳተፉ የሚሄዱ ዲያቆናትም ሌሎችም ምዕመናትም ሰንበት ተማሪዎችም በሙሉ አውቃለሁ። ብዙ ጓደኞች ማቃቸው ከለብ ላይ የሚሰማቸው እና እኔ አሁን በወቅሰው እነሱን ነው ለምሳሌ ኢትዮጵያ ውስጥ አገልግሎታቸውን ትተው በበለጠው አገልግሎት እዛ ተሹሞ ካህናቱ ከብረው የሚመታላቸው እንኳን አጥተው እዛ ተሰብስቦ መዋል ይሄ የሚያስወቅስ ነገር ነው ሆነስትሊ ስፒኪንግ ማለት ነው። እና እንደዚህ አይነት ስፔሲፊክ ነገሮችን እያየን ብናነሳ እንደዚህ አይነት ነገሮችን ለቀጣይ ሰው ራሱን ጀጅ አድርጎ እኔ ቤት ነው የሚገባኝ እኔ ቅድም ካነሳው ነጥብ ጋር ራሱ ከተነሳው ነጥብ ጋር አንድ ላይ እያይዤ ባነሳው ለምሳሌ ቪአይፒ የተባለው ሀሳብ እንደ አይዲያ እንደ ቤተክርስቲያን ምንም አዲስ ነገር አይደለም እኮ። በቤተክርስቲያናችን እኮ ትልቁ የምናውቀው ነው። ቅዳሴ ሐዋርያትም ሌላውም ሲቀደስ
እናንተ ክርስቲያን ወገኖች ወይ በዚህ ቀን የተሰበሰባችሁ ሰማያዊ ወንጌል ቅድስት ቤተክርስቲያን ይሰብስባችሁ ነው ካህኑ እያለ የሚመርቀን አይደለም። በአዳፌኖስን ሲጽፉ እና ትልቁ ቪአይፒያችን እኮ በመንግስተ ሰማያት መሰብሰብ ነው። የሁሉ የክርስቲያን የተሰጠው ማለት ነው። ለሙሽሮች ሙሽራውን የሚጠብቁ ስሙንና መቅረዙን ይዘው ለሚጠብቁ ሰዎች ሙሉ የተሰጠ ማዕረግ ነው ቪአይፒ ለሁሉም ክርስቲያኖች በሙሉ። ግን ያንን ለማግኘት አክቹዋሊ ስጋው ደግሞ መቀበል አለበት። ስለዚህ አንዱ ምሳሌ መሆኑን ሰው በህይወቱ እንዲረዳው ይመስለኛል አይዲያቸው ይመስለኛል። ኢኒሼቲቭ አንድም በዚህ የተነሳው ቪአይፒ ተብሎ ሲናገር ሰው ይህን ክብር ምድራዊን ክብርን ተመኝቶ ወይም ፊት ለመቀመጥ አስቦ በዚህ ልክ ራሱን እንትን ብሎ ለንስሐ አቅርቦ ከዛ ደግሞ ለስጋው ደግሞ በዚህ መልኩ ወደ ቤተክርስቲያን ሲቀር አንድ ወይ ነው ክርስቲያንን ወደ ቤተክርስቲያን ወደ እግዚአብሔር ለማቅረብ የሚደረግበት ጥረት። ግን ይህን ስንመለከት ግን ነገሮችና ሀሳቦች ሽፍት እያደረጉ አይዲያውን ቀይሮ በሌላ አይዲያ እንዲታሰብና መሆን ይችላለበት። እያንዳንዱ ነገር ስናስብ እንደ ክርስቲያናዊ አስተሳሰብ ብዙዎችን ፎከስ አድርገን ዲቴል ማየት መቻል አለብን። እንደ መንፈሳዊ ክርስቲያን ወይም ክርስቲያናዊ ሰው ማለት ነው። እንድም ብለው ግልብ የሆነ ሀሳቦችን ይዘን እየሮጥን ይሄ እንደዛ ነው ይሄ እንደዚህ ነው። አሁን እኔ በጣም ያዘንኩትኝ አንድ ላይቭ ላይ አጋጣሚ እንዲሁ ጓደኞቼ ገብተው ተከትዬ ገብቼ ሰምቼ ከስሮኝ ሲሰማ ምንድነው የእመቤታችንን መዝሙር ለምን አልተዘመረም? የምናክ ለምን አልተዘመረም? ዋት ኢት ዳዝንት ሜክ ኤኒ ሴንስ እኮ እንዴ! ስንት የእመቤታችንን ዝማሬኛ እንኳን አክቹዋሊ ቤቱ ሀገር ውስጥ አይደለንም ግን እንሰማለን። ላይቭ ላይ እኮ ተከታትለናል እና እናያለን። ብዙ መዝሙሮችን አይተናል። ሜንሽን ማድረግም አይጠበቅብኝም። እንግዲህ ተመልሶ ወደኋላ ኦንላይን ላይ ያለ ነው። በዚህ ጊዜ የሚዋሽ ሰው ራሱ አክቹዋሊ በዚህ ዘመን ምን አይነት ሰው እንደሆነ አላውቅም። ግን ሁሉም ላይቭ ላይ ኦንላይን ላይ ተቀምጦ ባለበት በዚህ ዘመን እንደዚህ አንዳንዴ ሀሳብን ለመግለጽ ብቻ የሆነ ነገር ኦፌንሲቭ አድርጎ ወይም በውሸት በሐሰት መናገር እንደ ክርስቲያን አይጠበቅም። ሆነስሊ ስፒኪንግ ግን እንደው ሁሉንም ደግሞ በአንድ ላይ ጭምቅ አድርገን ትክክል ነው ሁሉም አንድ ላይ ጭምቅ አድርገን ሀሳብ ትክክል አይደለም ብለን የምንላቸው የሚፈርጃቸውን ነገሮች እንደ ክርስቲያን ብንተዋቸው ባይ ነኝ። ተጨማሪ ግን እኔ እንደ ሀሳብ የምሰጠው ወደ ቤተክርስቲያን ቀስ እያለ ቢመለስ እንደው የአደባባይ በዓላትን ቤተክርስቲያናችን ሁለት በዓላት የሆኑባቸው ከነገር ርዘታችን ጋር የተያያዘ ምክንያት ስላላቸው ነው። ይሄ አንዱ ወይ ነው። በቃ እንደ ንስሐ መንገድ እንደ ንስሐ ወይ ንስሐ ሪፔንተንስ እንደምንሰጥበት አንዱ ምሳሌ አድርገን ብንይዘው የአላፋት ዝማሬ ወይም ከተነሱት ሀሳቦች ማለት አንጻር ብዙ ነገሮችን ብንይዝበት ከቤተክርስቲያናችን ካሉት ሁለት ትልልቅ አበይት በዓላት ውጭ ወተን የምናከብርበት ምክንያቶች አሉ። እነሱ ምክንያቶች ደግሞ ከመሬት ተነስተው አይደሉም የአደባባይ በዓላት የተደረጉት። አንደኛ ክርስቶስ ራሱ ካደረገው ስራ ተግባር አንጻር ካደረገው አርአያነት ምሳሌነት አንጻር እሱንም ስራውንም ለመዘከር እንደገና ደግሞ እኛም የምንካፈለው ምስጢርና በረከት ስላለ ከዛ አንጻር ነው የተደረጉት። ሁለተኛ ደግሞ አንድ ጳጳስ ወይም አንድ ፓትሪያርክ ኢቨን የሀገሩ ፓትሪያርክ የወሰነው ነገር አይደለም። ይሄን በቅዱስ ሲኖዶስ ወይም በምልዓተ ጉባኤ የሚወሰኑ ነገሮች ናቸው። ስለዚህ እነዚህ የአደባባይ በዓላት ፈርዘር ሆነው ፈርዘር ኤክስቴንድ ሆነው በየዘመኑ የሚከበሩ ከሆነ አት ኤንድ ኦፍ ዘ ዴይ እንደ ቀኖና ሆነው የሚቀሩ ነገሮች ሊሆኑ ስለሚችሉ ይሄ ብቻ አይደለም። ሌላም ሀሳብ ነበር ይመስለኛል የእመቤታችንን ልደታን እንዲሁ በአደባባይ ማክበር አለብን የሚል ሀሳብ ሲነሳ ነበር ከዛሬ 4 ዓመት 5 ዓመት በፊት እና እንደነዚህ አይነት ነገሮችን አውጥተን ወደ አደባባይ በዓል ስናደርጋቸው ምንድን ነው የሚያመጡት ኮንሲኩዌንስ? ምንድን ነው የሚጠቅሙን ነገሮች? ከነገርታችን ጋር ከመጽሐፍ ቅዱስ አስተምህሮ ጋር ምንድን ነው የሚያገናኛቸው? እኛ አዲስ ስትራክቸር ስንፈጥር ከአለው ስትራክቸር ጋር ወይም ከነገርታችን ጋር የሚመሳሰል ምሳሌነት አለ ወይ እያለን እያንዳንዱን በጥልቀት እንፈትሽ ይገባል እና ጳጳሳት ፈቀዱት አልፈቀዱት ምናልባት በየጊዜው ፎር ደ ሞመንት እኮ ይፈቅዳሉ ጳጳሳት አይደሉም ቆሞሳት እኮ ለምሳሌ ባሉበት አካባቢ ባሉበት ደብርም ባሉበት የሆነ ቦታ ላይ የሚፈቅዱት ነገሮች ይኖራሉ። ቀኖናን ቀይረው ማለት ነው ወይም ቀኖናን አሻሽለው ለእንደዚህ ይሁንልን እንደዚህ አድርግ ተብሎ ለአንድ ስፔሲፊክ ግሩፕ እና ወይም ለአንድ ስፔሲፊክ ሰው እኮ የሚቀየርበትና የሚሰጥበት ነገር አለና እኔ እንደዚህ አይነት ነገሮች በኋላ እንደ ቀኖና ሆኖ የሚቀሩ ነገሮች ሊሆኑ ስለሚችሉ ከወዲሁ በደንብ ታስቦበት እንደ ቤተክርስቲያን ጉባኤ ታስቦ የሚወሰን ነገር እንጂ ከሊፈቀደው የሚባል ነገር አይመስለኝም። ምክንያቱም እኛ ተራ ምዕመናን እንኳን እንደዚህ ያው ተራ ምዕመናን ስል ሁሉም ምዕመን ነው
ግን እኛም በማርያ ገድቁና ብንሆን ሌላውን በማህበር ምዕመናንም ቢሆን ሁሉም የክርስቶስ አካል ነው እና እኛ እንኳን በዚህ ሀሳብ ትንሽ ሀሳቦችን የልጅ ሀሳቦችን እያቀረበን በዚህ ልክ ካሟገትን ጳጳሳቱንና መምህራኑ ደግሞ ከልጆቻቸው ጋር ወይም እንዲሁ መንፈስ ቅዱስ የሚገልጽላቸውን የሚያስቡትን ደግሞ እያሰቡ በጉባኤ መሀል የሚመክሩትን መንፈስ ቅዱስን የሚያወሰናቸውን የሚወስኑትን ውሳኔ መስማትና መቀበል ከዛ በዛ መመራት የተሻለ ነው ብዬ ይመስለኛል ብዬ አስባለሁ። የአበዛው ይቅርታ አድርጉልኝ ሀሳቤ። መምህር በጣም ብዙ አልንና ማለት ምንም መፍትሄ በጣም ትልቅ ርዕስ ነው ይሄ። ብዙ ኮንቨርሴሽን ምናምን የሚያስኬድ ስለሆነ እንደው እርሶም ሰዓቱም እየሄደ ነው እና እንደው ወደ ርዕሱ ቢገቡ ብዬ ነው። ወደ ርዕስ ነው የምንሄደው። ተመልካቹም እንትን እያለ ነው። ዋይድ ስፔክትረም እንዳለው ነው የምናየው አይደል? ጥያቄው በጣም ሰፊ የሆነ ወደ ቤተክርስቲያን ይመለስ ይቅር፣ እዚሁ ላይ ባለበት ይሻሻል፣ ወደፊት የስርዓት አምልኮ አካል ሆኖ በዚያው ሊቀር ይችላል እና ከአሁኑ ኃይል ሊባል ይገባል ወይ ሊስተካከል ይገባል የሚሉ በጣም ብዙ አይነት ሀሳቦች እንዳሉ ነው። ጥሩ ነው። በቃ እንደዚህ ዲያሎጎች መደረጋቸው ሁሉም ሀሳቦች መሰማታቸው ጥሩ ነው። መጨረሻ ላይ ሁሉን ነገር የምትወስነው ቤተክርስቲያን ስለሆነች ቤተክርስቲያን ደግሞ ከምዕመናኖቿ ነው ሀሳብ የምታገኘው። ከሊቃውንት ብቻ አይደለም ሀሳብ የሚቀርበው እና እኔ ጥሩ ነገር ነው ብዬ ነው የማስበው። መወያየቱ ጥሩ ነው። የዶክተርን ግን ሀሳብ እንትን ዶክተር መሀሪ ጽሁፉን ካገኛችሁት አንብቡት። እሱን ላንብብላችሁና እኔ ወደ እንትን እንሂድ፣ ወደ ጉዳያችን እንሄዳለን። ምን ይላል? በኢትዮጵያ መጨረሻ ላይ ነው እንግዲህ 5 ገጽ ያለው ጽሁፍ ነው። መጨረሻ ላይ ያለውን ነገር ላንብብላችሁ። በኢትዮጵያ ቤተክርስቲያን የአቋቋም ዜማ ክብደትና ውስብስብነት ውበቱና ቅርስነቱ ታላቅ ቢሆንም የምዕመናን ሱታፌ ከታህታት ጸሎት እንዲርቅ ምዕመናን ለቤተ ክርስቲያን ሊቱርጊያ ሊተርጂ የሚለው በግዕዝ መጽሐፍት የሚገኝ ነው። ስርዓት አምልኮ ማለት ነው። ለቤተ ክርስቲያን ስርዓት አምልኮ ባዕድ እንዲሆኑ ምክንያት መሆኑን ግን መካድ አይቻልም። በሉተርጊያ የማይሳተፉ ምዕመናን ደግሞ የጸሎት ሕይወታቸው ይላሽቃል። ጠንካራ የቤተ ክርስቲያን ማንነትም አይኖራቸውም። ማንነታቸውን ከቤተ ክርስቲያን ይልቅ በወደቀው ዓለም ስርዓትና ፍልስፍና እንዲበይኑት ያደርጋቸዋል። ስለዚህ በኢትዮጵያ ቤተክርስቲያን የሉተርጊያ መነቃቃት ያስፈልጋል። የሉተርጊያ መነቃቃት የሚለው አይ ቲንክ ሊተርጂካል ሪቫይቫል ለማለት መሰለኝ። ምንድነው ሊተርጂካል ሪቫይቫል? ምዕመናን እንዲረዱት፣ እንዲሳተፉበት፣ በደንብ ኢንቮልቭ እንዲያደርጉ የማድረግ እንቅስቃሴ ያስፈልጋል ነው ሀሳቡ። ቤተክርስቲያን አማናዊ ማንነቷን መኖር መዳኗን መፈጸምና ዓለሙን ማዳን የምትችለው እንዲህ ባለ ጠንካራ የማይቋረጥ የጸሎት ሕይወት ውስጥ የምትኖር ከሆነ ብቻ ነው ይላል። እና የአእላፍ ዝማሬ ምን ይሁን ይላል የመጨረሻው ርዕስ። የአእላፍ ዝማሬን በተመለከተ 2 አማራጮች አሉን ይላል። ከዚህ በኋላ የማነበው አረፍተ ነገር እንደ እንትን እንዳትቆጥሩት ማለት የማናነቅ አይደለም። እንትኑን ፔኑን የገለጸበት ስለሆነ በዚያ ተረዱት። የአእላፍ ዝማሬን በተመለከተ 2 አማራጮች አሉን ይላል። አንደኛው የአእላፍ ዝማሬን የቤተ ክርስቲያን የልደት ዝግጅት የሰዓታት ጸሎት ነው ብለን በአዋጅ መቀበል ነው። የላይ ቤት፣ የታች ቤት፣ የጎንደር፣ የአጫብር እንደሚባለው ይህንንም የከተሜዎች ወይም የጭቁኖች የዜማ ቢሶች ሰዓታት ወይም ወዘተ ብለን ማወጅ እንችላለን። ዜማው የማይገባቸው ስርዓቱ የማይገባቸው ሰዎች የነሱ ሊተርጂ የነሱ ሰዓታት ብለን ማወጅ እንችላለን አለ። ይሁን እንጂ የአእላፍ ዝማሬን አሁን ባለበት መልኩ በሰዓታትነት የቤተክርስቲያን መደበኛ ጸሎት አካል መቀበል ሐዋርያዊ ትውፊትን መጣል ይሆናል ይላል። ምክንያቱም የቤተክርስቲያን የልደት አከባበር ያው ሐዋርያዊ ትውፊት አለው። ይህንን እንዳንድ ነጥሎ ብቻውን አውጥቶ መቀበል ትውፊቱ ጋር ይጣረሳል ይልና ዝግጅቱ ግለሰባዊ መዝሙሮች የሚዘመሩበት ስለሆነ በኦርቶዶክሳዊ ሊተርጊያዊ ትውፊትና በጥንታዊት ቤተክርስቲያን ቀኖና ሲሰፈር ተቀባይነት አይኖረውም። ምክንያቱም ቤተክርስቲያን እንትኖች አሏት፣ የታወቁ መዝሙሮች አሏትና አብዛኛው የሚዘመሩት
በግለሰብ የተደረሱ መዝሙሮች ስለሆኑ በአዋጅ ተቀብለን ለማጽደቅ የሚዘመሩት መዝሙራን ራሱ ያንን የሚያሟሉ አይሆኑም ነው። ትክክለኛ ትችት ነው። ምክንያቱም አሁን የተሻሉት መዝሙሮች ተመረጡ እንጂ በቤተ ክርስቲያን እንደሚባሉ ወረቦች በጣም ዲፕ በጣም ጥልቅ የሆኑ በዛ ደረጃ ያሉ አይደሉም እና ይህንንም አንድ ችግር አድርጎ ያነሳል። ሁለተኛ የአእላፍ ዝማሬን ይዘትና ክዋኔን ሁለተኛው አማራጭ ማለት ነው። የአእላፍ ዝማሬን ይዘትና ክዋኔ ኮንቴንት ኤንድ ፐርፎርማንስ መቀየር፣ ይህም ከግለሰባዊ መዝሙሮች ክዋኔነት ወደ መደበኛ የቤተ ክርስቲያን ሰዓታት ጸሎት መመለስ ነው። በቃ ለአእላፍ ዝማሬ የሚሆኑ መዝሙሮች በቤተ ክርስቲያን ደረጃ ማዘጋጀት ማለት ምን ሊሆን ይችላል? ለምሳሌ ወረቦቹን መተርጎም፣ በማይሌት የሚባሉ ወረቦችን ለዚህ አዳፕት ማድረግ፣ ኮንቴንታቸው ይዘታቸው ሳይቀየር እንደዚያ እንዲሆኑ ማድረግ። ለዚህም የግለሰቡ ድርሰቶችን ትቶ መዝሙረ ዳዊትን፣ የአስራው መጽሐፍትን፣ ምንባባትን፣ በቅላጼ የተወሳሰቡትን ፍጥርጥሮች ትቶ ያሬዳዊ ድርሰቶችን በቀላል ህዝባዊ ዜማ ማቅረብ። ያሬዳዊ ድርሰቶችን ህዝቡ በሚረዳቸው ቀላል ዜማዎችና በሚረዳቸው መንገድ ማቅረብ። ክዋኔውም ህዝቡን ከአጥቢያ ቤተክርስቲያን ነቅሎ ሌላ ቦታ የሚወስድ ሳይሆን በየአጥቢያ ቤተክርስቲያኑ መሆን ይኖርበታል። እንደዚህ አይነት ሀሳቦች ያነሳል ዶክተር መሐሪ ማለት ነው። እና እኔ በጣም የነካኝ ተጭ ያደረገኝ ግን የከተሜዎች የጭቁኖች የዜማ ቢሶች ሰዓታት ብለን ማወጅ እንችላለን ያለው ማለት ተቸግሮ የመጣ ነገር ነው። አንዳንድ ሰዎች እንዲህ አይነት ነገር ሲተቹ እነሱ ማህሌቱን መረዳት ስለሚችሉ እነሱ 24 ሰዓት ሙሉ ሲዘምሩ ምንም ስለማይመስላቸው ስለሚመሰጡ ስለሚያውቁት ስለሚረዱት ሌላውም ሰው እንደዛ የሚመስላቸው ሰዎች አሉ። ለዚያ መፍትሄ ለማቅረብ ይሄ ህዝቡ ምዕመኑን በደንብ ኢንቮልቭ እንዲያደርግ የዚያ አካል እንዲሆን ምንም የመፍትሄ ሀሳብ እንኳን ሳያቀርቡ ምዕመን ከቤተክርስቲያን ወጣ ምናምን ይላሉ። ዶክተር መሐሪ በዚህ ጽሁፍ ውስጥ እኔ ፔኑን ያየሁት ማለት ጭቁኖች ናቸው እንደዚህ አይነት የፈለጉት የቤተክርስቲያን አካል መሆን ያልቻሉ ናቸው። ማህሌቱን መስማት መረዳት መገንዘብ ያልቻሉ ናቸው። ስለዚህ ቤተክርስቲያን ሌላ አማራጭ ያስፈልጋታል። መዝሙሮቿን አዳፕት አድርጋ በቤተክርስቲያን አጸድ ዙሪያም ሆኖ ህዝቡ የሚሳተፍበት መንገድ ያስፈልጋል የሚል ሐሳብ አቅርቧልና የሱም ሐሳብ ሙሉ በሙሉ ሁላችንም የሚያስማማ ነው ማለት ሳይሆን ብዙ አይነት ሐሳቦች እንደሚሰጡ አሉ። እንግዲህ እስከሚቀጥለው ዓመት ደግሞ ተወያይተን ብዙ የተሻለ መፍትሄ ስለምናመጣ በዚህ ላይ ቢበቃን ኢዮብ መጨረሻ የመዝጊያ ንግግር በዚህ ጉዳይ እንዲያደርግ እንፍቀድለትና ወደሚቀጥለው ርዕስ እንሄዳለን። ሰላም ብያለሁ መምህር፣ ሁላችሁንም ከላይም ከታችም ያላችሁት ሁላችሁንም ሰላም ብያለሁ። አክቹሊ ያው እዚህ ላይ ሀሳብ ልሰጥ ሳይሆን አንድ ጥያቄ ለመጠየቅ ነበር። ምናልባት መጨረሻ ላይ ላድርገውና አሁን የተነሱት ነጥቦች ግን ከሞላ ጎደል እስማማባቸዋለሁና ምንም ጊዜ ነገር ሲፈጠር መመካከሩ ከምዕመኑ ጋር ተደራሽ መሆኑ አሪፍ ነው ብዬ አስባለሁ። ሁሉ ብዙ ነገሮች ሲዘጋጁ እንከን አያጣቸውም ማለት አይደለም። እንከኖቹን ግን መፍታት የምንችለው ምዕመኑም ከሚያመጣቸው ሀሳቦች ላይ በመነጋገር ስለሚሆን ማለት ነው እና እግዚአብሔር አምላክ ቢፈቅድና እስከ ቀጣይ ዓመት ደግሞ ነገሮቹ ተሻሽለው አሪፍ ይሆናል ብዬ አስባለሁ። ከዛ በተረፈ ምንም ልል ስለማልችል ማለት ነው። ምናልባት ግን ከዛሬው ቶፒክ በኋላ ወይ ምናልባት አንድ ጥያቄ ያለችኝ ቅዱስ ቁርባን ላይ ሀሳቡን እንዳልቀየረው ማለት ነው በኋላ ላቅርብ መምህር። እሺ የግለሰቦች መዝሙር ማለት ምን ማለት ነው የሚሉ አሉ። ማለት መዝሙሮቹን የማጣጣል ምናምን አይደለም፣ ግን ማለት በሚስጥር በደንብ የተነቀቁ እንደው ስህተት እንኳን ባይኖርባቸው ቤተክርስቲያን በሁለት በሶስት አረፍተ ነገሮች በጣም ጥልቅ የሆኑ በጣም ኢኮኖሚካል የሆኑ አይነት መዝሙሮች ነው ያሏት ወረቦቹ ምናምን ስታዩ። ምክንያቱም ቤተክርስቲያን በጣም ዲፕ የሆነ የቃላት እውቀት ያላቸው የመጽሐፍት እውቀት ያላቸው ሊቃውንት አንዱ መገለጫቸው
በጣም ዲፕ የሆነን ነገር በውሱን ቃላት የመግለጽ ይሄ ፖኤቲክ የሆነ በጣም ብዙ ተናግሮ ትንሽ ሀሳብ የሚያስተላልፍ አለ። በጣም በትንሽ አረፍተ ነገሮች ደግሞ ብዙ ሀሳብ የሚያስተላልፉ የቤተክርስቲያን መዝሙራት አያታችሁ ከሆነ እንደዛ ናቸው። እና በዛ ደረጃ ቢሆኑ ነው እንጂ መዝሙራቱ ሁላችንም የምንዘምራቸው ናቸው። መዝሙራቱን ዝቅ ማድረግ አይደለም። ግን ቤተክርስቲያን መዝሙራቶቿ ለየት ያሉ ናቸው። በጣም ፖኤቲክ ናቸው። በጣም ዲፕ ናቸው። ለዛ ነው በየዘመናት የማይሰለቹት። ሁልጊዜ ሲባሉ ራሱ እንደ አዲስ የሚሆኑት የተለየ ዴፕዝ፣ ውበት፣ ጥልቀት ስላላቸው ነው። እና እንደሱ በሱ ደረጃ መዝሙራት ቢዘጋጁ ነው መልእክቱ። ምናልባትም አሁን ከሚዘመሩ መዝሙራት ውስጥ እኮ ለዚያ የሚመጥኑ የሆኑት ወደዚያ ይሄዳሉ ማለት ነው። እና በዛ ደረጃ ነው መዝሙራቱን የማናናቅ ሳይሆን በቤተክርስቲያን ስታንዳርድ ቤተክርስቲያን በመዝሙሮቶች በማህሌቶቿ በምትጠቀምበት ደረጃ ይሁኑ። ግን ደግሞ ህዝቡ በሚረዳቸው ለመረዳት በማያስቸግር መንገድ ማለት ነው። እንደዛ ነው ሐሳቡ። ያው የዶክተሩ ሐሳብ ነው፣ የዶክተር ማሪ ሐሳብ ነው። ያው አንድ ግለሰብ ነው ምሁርም ቢሆን እኔ ሐሳቡን ወድጄለታለሁ። ግን እሱም እኛ ሐሳብ እንደሰጠ ነው። አንድ ሐሳብ የሰጠ የቤተክርስቲያን ልጅ ነው። እንደዚያ ውሰዱት። ወደ ዛሬ ጉዳያችን እንሂድ። የዛሬ ጉዳያችን ዘመን አስተርእዮ ነው። ዛሬ እስኪ በዓልም ወቅት ስለሆነ ከዚህ ከክርክሩ ወጣ እንበልና ስለ ዘመን አስተርእዮ እንነጋገር። ዘመን አስተርእዮ እኔ አንድ 15 ደቂቃ የሚሆን ነገር እናገራለሁ። ከዛ ወንድሞች መምህራን ሀሳብ ተጨምሩበታላችሁ። ዘመን አስተርእዮ ማለት የመታየት ዘመን ማለት ነው። ይሄ ኤፒፋኒያ በግሪኩ ኤፒፋኒያ ይባላል እና በጥንት ቤተክርስቲያን ልደትን፣ ጥምቀትን ጨምረው በእነዚህ አካባቢ ያሉ ቀናቶችን የመታየት ዘመን ኤፒፋኒያ የመገለጥ ዘመን እያሉ ያከብሯቸው ነበረ እና ዘመን አስተርእዮ እሱ ነው። በእኛ ቤተክርስቲያንም እንግዲህ በቃ ይሄ ወቅት ታቦታት የሚወጡበት ቤተክርስቲያን የአደባባይ ደስታ የምታደርግበት የእግዚአብሔርን መገለጥ የምታውጅባቸው ጊዜያት ናቸው። ክርስትና መገለጥ ነው። ክርስትና ራሱ ምንድን ነው ብለን ብንጠይቅ ክርስትና ማለት መገለጥ ማለት ነው። ክርስትና ይሄ ናቹራል ሪሊጅን አይደለም። ይሄ በኮመን ሴንስ ዝም ብሎ ሰዎች ኮመን ሴንስ ብቻ ተጠቅመው የሚረዱት ሃይማኖት አይደለም። ክርስትና መገለጥ ነው። ክርስትና የተገለጠ ነገር ነው። ለዛ ነው አንዳንድ ነገሮች ሙሉ መርምረን አብራርተን ልንደርስባቸው ልንጨርሳቸው የማንችሉ ነገሮችን እንኳ አሜን ብለን የምንቀበልበት ምክንያት መገለጥ ስለሆነ ነው። ከሰው አእምሮ የመነጨ እሳቤ ብቻ ሆኖ ቢሆን ኑሮ አእምሯችን የማይቀበለውን ነገር እንተወው ነበር፣ ሪጀክት እናደርገው ነበር። መገለጥ ግን በቃ ሰው የሚገባውን ያህል ይቀበላል፣ የማይገባውን ደግሞ አሜን ብሎ ይቀበላል ማለት ነው። አንድ ሙስሊም ጋር አንድ ሰው ውይይት ሲያደርግ በጣም ኢንተረስቲንግ ነገር ሰምቻለሁ። እኔ ምን አለ መሰላችሁ፣ ምስጢረ ሥላሴ እኮ ምን ራሽናል አይደለም፣ በጣም ኮንፊውዚንግ ነው፣ ለመረዳት የሚከብድ ነው እና እናንተ ክርስቲያኖች እንደዚህ በጣም ለመረዳት አስቸጋሪ የሆነ አስተምህሮ ነው ያላችሁ ብሎ ሙስሊሙ ትችት አነሳና ክርስቲያኑ ሲመልስለት ምን አለ? ለዛ እኮ ነው ክርስትናን የምወደው አለ። ክርስትናን የምወደው ክርስትና እውነት ነው ብዬ የማምነው ለዛ ነው። ምክንያቱም ክርስትና ከሰው አእምሮ በታች አይደለም፣ መገለጥ ስለሆነ መገለጥን ደግሞ የሰው አእምሮ በሚችለው ሊረዳው ይሞክራል እንጂ መገለጥ ከሰው አእምሮ በታች ይሆን አይባልም። ስለዚህ ክርስትና መገለጥ ነው። ይህንን ቅዱስ ጳውሎስ በዕብራውያን መልእክት ምዕራፍ 1 ላይ በጣም ሙቭ በሆነ መንገድ ገልጾታል። ምን ይላል? ዕብራውያን ምዕራፍ 1 ላይ ከጥንት ጀምሮ
እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ጋር እየደገፈ ኃጢአታችንን በራሱ ካነሳ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። እግዚአብሔር በብዙ መንገድ ለነቢያት ተናግሮ መጨረሻ በልጁ ተናገረን፣ በልጁ ገለጸልን ማለት ነው። በልጁ ራሱን ገለጸልን እና ክርስትና የነቢያት ሃይማኖት ሁሉ ፍጻሜ ነው። በነቢያት ጀምሮ እግዚአብሔር ራሱን ሲገልጥ ኑሮ መጨረሻ ላይ ክላይማክሱ በልጁ ነው። ከዚህ በኋላ ምንም የምንጠብቀው መገለጥ የለም። ከዚህ በኋላ የምንጠብቀው ከስጋ ድካም ወጥተን የተገለጠውን ነገር መረዳት ነው። እውቀት ይጨመርልናል። የተገለጠልን ነገር ግን በልጁ ነው የተነገረን። በልጁ ከመነገር ውጭ ሌላ ምን አለ? ክርስትና የመጨረሻ መገለጥ የሆነበት ምክንያት በመልእክተኛ የመጣ አይደለም፣ በልጁ ነው። እግዚአብሔር በልጁ ነው የነገረን። ስለዚህ መገለጥ ነው። ቤተክርስቲያን የመገለጥ ዘመን አስተርእዮ የመታየት ዘመን የምትለው የክርስትና ኢሰንስ ነው። የክርስትና ኢሰንሱ መገለጥ ነው። የክርስትና ኢሰንሱ መታየት ታች ዘ ግሎሪ የክርስትና ግሎሪው ከሰው እውቀት የመነጨ ሃይማኖት አይደለም። እግዚአብሔር ወደ ሰው የመጣበት ነው። ሰው ወደ እግዚአብሔር ለመሄድ የሞከረበት በአእምሮ በመመራመር ምናምን የሞከራቸው ሙከራዎች አሉ። እነዛ የተወሰነ መንገድ ያስሄዱና ግን እግዚአብሔር አያደርሱም። ክርስትና ግን እግዚአብሔር ወደ ሰው ልጆች የመጣበት ነው። ስለዚህ ክርስትና የመገለጥ ሃይማኖት ነው እና በማን የተገለጠ? በልጁ ሰው መሆን የመገለጥ ዘመናችን በልደት ይጀምራል ማለት ነው። ዘመን አስተርእዮአችን ማለት ነው። ከዛ ደግሞ በጥምቀት ሚስጥረ ሥላሴ ተገልጧል። እንደምታውቁት አብ በሰማይ ሆኖ የምወደው ልጄ ይህ ነው እርሱን ስሙት ብሏል። ወልድ በዮርዳኖስ መካከል ሲጠመቅ ታይቷል። መንፈስ ቅዱስ በርግብ አምሳል አካላዊ መሆኑ ይታወቅ ዘንድ በርግብ አምሳል ወርዶ በወልድ ላይ ተቀምጧል። መቀመጡም እንደመጠቆም ነው ይላሉ መተርጉማን እነ ቅዱስ ዮሐንስ አፈወርቅ። አብ በሰማይ ሆኖ የምወደው ልጄ ይህ ነው ብሎ ሲናገር ሰዎች የትኛው ነው ብሎ ሲፈልጉ መንፈስ ቅዱስ በጣት እንደመጠቆም ነው ያሳያቸው። እሱ ነው በሰማይ የተነገረለት እሱ ነው ብሎ እንደመጠቆም ነው ብለው ይተረጉማሉና ሥላሴ የተገለጠበት ነው። የመገለጥ ዘመን ነው እና ቤተክርስቲያን ይህንን በዓል በአደባባይ በዓል ነው የምታከብረው። አሁን ወደፊት የሚመጡ በዓላትን ታያላችሁ። እንግዲህ ታቦታት ይወርዳሉ። ደስታ ነው፣ ዝማሬ ነው፣ እልልታ ነው፣ ወረብ ነው እና ቤተክርስቲያን ሕይወቷን ነው የምትገልጠው። በእነዚህ እንቅስቃሴዎቿ ሙቭመንቶች ሕይወቷን ነው የምትገልጠው እና በጣም ዲፕ የሆነ ነገር ነው ያላቸው። ቤተክርስቲያን ለምንድን ነው ወደ አደባባይ የምትወጣው? ለምንድን ነው ዑደት የምታደርገው? ለምንድን ነው መስቀል ይዛ ታቦት ይዛ ስዕላት ይዛ ካህናት ልብሰ ተክህኖ ለብሰው የሚወጡት? ለምንድን ነው? ምንድን ነው ሚስጥሩ ብለን ከጠየቅን ቤተክርስቲያን ሕይወቷን ለዓለም እየገለጠች እያሳየች ነው። የመገለጥ ዘመን ስለሆነ ማለት ነው። የመገለጥ ዘመን ስለሆነ እየገለጠች ያ ተሰውሮ የነበረው ረቂቅ የነበረው ነገር እንደተገለጠ ቤተክርስቲያንም ውስጣዊ የሆኑት በቀላሉ ሰዎች ሊያዩዋቸው የማይችሏቸው መሰዊያውን ጨምሮ ነዋያተ ቅድሳቷን ይዛ በአደባባይ መውጣቷ ያንን መገለጥ እግዚአብሔር ተገለጠ ታየ የሚለውን ነገር በስርዓቷ ለመስበክ ነው ማለት ነው። ሁለተኛ ጉዞ ምንድን ነው? ጉዞ ሙቭመንት ነው አይደል? ጉዞ ሙቭመንት ነው። ከአንድ ቦታ ወደ አንድ ቦታ መሄድ እና ቤተክርስቲያን የሆነ ስታቲክ የሆነች ነገር አይደለችም። የሆነ የቆመች ፊክስድ የሆነች አይደለችም። ቤተክርስቲያን ሙቭመንት ላይ ነች፣ ጆርኒ ላይ ነች። ቤተክርስቲያን ጉዞ ላይ ነች የሚል መልእክት ነው። በብሉይ ኪዳን ታሪክ እስራኤል
መጨረሻ ላይ እየሄዱ በጉዞ ላይ ሆነው ኢየሩሳሌም ላይ ቤተ መቅደስ ሲታነጽ ነው የቆሙት ማለት ነው። እስከዚያ ድረስ ተጓዥ ነበሩ። የምትንቀሳቀስ ድንኳን ይዘው ነበር የሄዱት እና ይሄ ለእኛ ምሳሌ ነው። ቤተክርስቲያን አሁን ይቺ እኛ የምናውቃት በምድር ያለችው ቤተክርስቲያን በምድረ በዳ እንደሚሄዱት እስራኤል ነች እንጂ ኢየሩሳሌም ላይ እንደተተከለችው ቤተ መቅደስ አይደለችም። ያችማ ሰማያዊቷ ኢየሩሳሌም ነች፣ የማትናወጽ በቃ ጸንታ የምትኖር የማትንቀሳቀሰው ያቺ ነች። እና ቤተክርስቲያኗ ኢየሩሳሌም ሰማያዊት እስከምትደርስ ድረስ ቤተክርስቲያን ኢየሩሳሌም ሰማያዊት እስከምትደርስ ድረስ ጉዞ ላይ ነች። ስለዚህ ቤተክርስቲያን ጉዞ ላይ መሆኗን የምታሳይበት ነው። ጉዞ ላይ መሆኗን የምታሳይበት ነው። ዑደቶች በአጠቃላይ ይሄ ነው ትርጉማቸው። ወደ ባህረ ጥምቀትም ባይሆን ቤተክርስቲያን ዙሪያ ራሱ ዑደት ይደረጋል አይደል? በዓላት ሲሆኑ ታቦታት ወጥተው ዙረው ይመለሳሉ። እና ይሄ ዑደቱ የሚያመለክተው the church is in motion ማለት ነው። ቤተክርስቲያን ስታቲክ አይደለችም፣ የቆመች አይደለችም፣ እየሄደች ያለች ነች፣ ጉዞ ላይ ያለች ነች የሚል መልእክት ነው ያለው። እና ይሄ ክብ የሆነው እንቅስቃሴ ደግሞ የሚያመለክተው ኢተርኒቲን ነው፣ ዘላለማዊነትን ነው። ክብ የሆነ ነገር መጀመሪያውና መጨረሻው አይታወቅም አይደል? ስለዚህ የቤተ ክርስቲያን ዘላለማዊ ጉዞ በዘላለማዊነት የሚጠናቀቅ ጉዞ ነው በዑደቷ የምታሳየው ማለት ነው። በጣም ዲፕ የሆነ በጣም ሚስቲካል የሆነ የቤተ ክርስቲያን ሕይወት የሚገለጥበት ነው። እና ለምንድን ነው ታቦታት የሚወጡት? አንዳንድ ሰዎች የብሉይ ኪዳን ታሪክ ያደርጉታል። አይታችሁ ከሆነ የብሉይ ኪዳን ታሪክ አድርገው ነው የሚተረጉሙት። ከብሉይ ኪዳን ታሪክ ጋር አታስገቡ፣ እስከምንጨርስ አታስገቡ። የብሉይ ኪዳን ታሪክ ከአዲስ ኪዳን ቤተክርስቲያን ጋር ግንኙነት የለውም ለማለት አይደለም። ግን የብሉይ ኪዳን ታሪክ ምሳሌ ነው እንጂ አሁን እኛ የምንኖረው የአዲስ ኪዳን ዘመን ነው። ስለዚህ ታቦታት ይዘን የምንወርደው ታቦታት ንዋያተ ቅድሳት አብረው ቤተክርስቲያን ስትንቀሳቀስ ወደ ባህረ ጥምቀት ስትሄድ አብረው የሚሄዱት የብሉይ ኪዳን ታሪክ ብቻ ለማሰብ አይደለም። የእስራኤል እንቅስቃሴ ለማሳየት ብቻ አይደለም። የአዲስ ኪዳን ምስጢር ነው። መሰዊያው ምንድን ነው? እስራኤል ሲጓዙ ይከተላቸው የነበራል የእግዚአብሔር መገለጥ። የእግዚአብሔር ታቦቱን ይዘው መሰዊያውን ይዘው ነበር የሚንቀሳቀሱት። ያ ምሳሌ ነው። ሁሉም መሰዊያዎች፣ ብዙ መሰዊያዎች ነበሩ። ለምሳሌ የዕጣን መሰዊያ ነበረ፣ የነሐስ መሰዊያ ነበረ፣ ራሱ ታቦቱ አለ። በዓመት አንድ ጊዜ መስዋዕት የሚቀርብበት ሊቀ ካህናቱ የሚገባበት ብዙ መሰዊያዎች አሉ። እና ያንን ይዘው ነው የሚንቀሳቀሱት መንገድ ላይ ማለት ነው። ቤተክርስቲያን ያንን ሁሉ የሚወክል መሰዊያ አላት። አሁን ቤተክርስቲያን ውስጥ የዕጣን መሰዊያ ለብቻ፣ የነሐስ መሰዊያ የእንትን ብቻ እንደዚህ የሚባል የለም። ሁሉም መሰዊያ አንድ ላይ በአንድ ነው። ለዚህ ነው አንድ ጊዜ ታቦት አንድ ጊዜ መሰዊያ የምንለው፣ የሁሉንም ሚስጥር የያዘ ስለሆነ ነው። እና ያንን ይዛ ትወጣለች። ሁለተኛ ደግሞ መሰዊያ ይዛ ቤተክርስቲያን የምትወጣበት ምክንያት የቤተክርስቲያን ጉዞ ክርስቶስን የመከተል የመስዋዕትነት ሕይወት ነው የሚል መልእክት ነው ያለው። ቤተክርስቲያን የምትጓዘው ጉዞ የመስቀል ጉዞ ነው። መስቀሉ መሰዊያው በሚስጥር አንድ ናቸው። ሐዋርያው ቅዱስ ጳውሎስ ዕብራውያን መልእክት ላይ አንድ የተናገረው ነገር አለ። መሰዊያ አለን የሚለው ቦታ ላይ መሰዊያ አለን የሚለው ቦታ ላይ በጣም የሚደንቅ ነገር ቆይ ላውጣው። ዕብራውያን ምዕራፍ 13 ላይ
መሠዊያ አለን፣ ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም። ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶችን ደም ያቀርባልና ስጋቸው ግን ከሰፈሩ ውጭ ይቃጠላል አለ። የብሉይ ኪዳኑን ታሪክ ነው የሚተርከው። ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጭ መከራን ተቀበለ አለ። እንግዲህ ነቀፌታውን እየተሸከምን ወደ እርሱ ወደ ሰፈሩ ውጭ እንውጣ፣ በዚህ የምትኖር ከተማ የለችንምና፣ ነገር ግን ትመጣ ዘንድ ያላትን እንፈልጋለን አለ። አዩ እንግዲህ እንዴት አይነት ነገር እንደሰራ ጳውሎስ። በብሉይ ኪዳን ደሙ ይቀርባል፣ ስጋው ግን ከሰፈር ውጭ ይቃጠላል። ሊቀ ካህናቱ በዓመት አንድ ጊዜ የሚያቀርበው መስዋዕት ማለት ነው። ደሙ ወደ ቅድስተ ቅዱሳን ሊቀ ካህናቱ ይዞት ይገባል፣ ስጋው ግን ከሰፈር ውጭ ይቃጠላል። ስለዚህ እንዴት እንዳያያዘው እዩት። ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጭ መከራን ተቀበለ። ስጋው ከሰፈር ውጭ የሚቃጠለው ምክንያቱ ምንድነው? ክርስቶስ ከሰፈር ውጭ ከኢየሩሳሌም ውጭ ወጣ አድርገው ነው የሰቀሉት ክርስቶስን ማለት ነው፣ ወደ ቀራንዮ። እንደዛ አለና ምን አለ? እንግዲህ ነቀፌታውን እየተሸከምን ወደ እርሱ ወደ ሰፈር ውጭ እንውጣ፣ እኛም በመስዋዕትነቱ እንከተለው ማለት ነው። ነቀፌታውን መሸከማችን ነው። እና የቤተ ክርስቲያን ጉዞ መሠዊያው ነው የሚመራን። እንግዲህ መሠዊያ ያለን ብሎ ነው የሚጀምረው። እና መሠዊያው ክርስቶስ መከራ የተቀበለበት፣ እኛም ደግሞ የክርስቶስን መከራ ተሸክመን የምንሄድበት ጉዞ ነው። መሠዊያው የሚወክለው ያንን ነው፣ መስዋዕትነትን ነው የሚወክለው። የቤተ ክርስቲያን ጉዞ መሠዊያ ይዘን ስንወጣ የክርስቶስን መስዋዕት ራሱን መስዋዕት አድርጎ ማቅረብ፣ ከበር ውጭ መሰቀሉን መከራ መቀበሉን እናስብና እኛም ደግሞ አብራችሁ ተከተሉት ተብለናል። ነቀፌታውን እየተሸከምን ወደ እርሱ ወደ ሰፈር ውጭ እንውጣ፣ ወደ ክርስቶስ እንሂድ። እሱ ወደ ተሰቀለበት፣ እሱ መከራ ወደ ተቀበለበት፣ እሱ ወደ ተዋረደበት እንሂድ አብረን። ስለዚህ የመሠዊያ እኛም ለእግዚአብሔር ሕይወታችን የምናቀርብበት የመስዋዕትነት ሕይወት ምሳሌ ነው ማለት ነው። ስለዚህ አብረን እንከተላለን። የቤተ ክርስቲያንን ሕይወት ይወክላል። መሠዊያ ይዘን መውጣታችን የመስዋዕትነት ሕይወት ነው። ክርስቶስን በመስዋዕትነት የምንመስልበት ነው፣ የምንከተልበት ነው። ጉዟችን ዝም ብሎ ማለት እልልታ፣ ደስታ፣ ዝማሬ አለ። ግን ይሄ እልልታ፣ ደስታ፣ ዝማሬ ሲሆን ዝም ብሎ ደስታ ብቻ ደግሞ አይደለም ነው። እንደው ዝም ብሎ እልል ማለት ብቻ መዘመር ብቻ አይደለም። ሰማዕታት የሞቱበት ቅዱሳን ሕይወታቸውን ለእግዚአብሔር መስዋዕት አድርገው የሰጡበት ሐዋርያው ቅዱስ ጳውሎስ ሰውነታችሁን ለእግዚአብሔር ሕያው መስዋዕት አድርጋችሁ አቅርቡ ይላል። ያንን የኖሩበት ሕይወት ነው የክርስትና ሕይወት። ስለዚህ መሠዊያችን ጉዟችን፣ ሕይወታችንን ይወክላል። መጨረሻ ላይ ግን መሠዊያ ይዛ ቤተክርስቲያን የምትወጣበት ምክንያት ቅዳሴ ስለሚቀደስ ነው። ደግሞ ቅዳሴ ይቀደሳል። ጥምቀተ ባህር ላይ ቅዳሴ ይቀደሳል። ያለ መሠዊያ ደግሞ ቅዳሴ አይቀደስም። ስለዚህ አንዳንድ ወገኖቻችን ለምንድን ነው እንደ ብሉይ ኪዳን ታቦት ይዛችሁ የምትወጡት ምናምን ይላሉ። አይ እንደ ብሉይ ኪዳን አይደለም፣ የክርስቶስን ስጋና ደም ስለምንቀበልበት ነው። ባህረ ጥምቀት ላይ ቅዳሴ ታዲያ ምን ላይ ይቀደስ? ያለ መሠዊያ ቅዳሴ ይቀደሳል? አይቀደስም። ስለዚህ ፕራክቲካሊ ራሱ ጥቅም አለው። የሆነ ሲምቦሊዝም ምናምን ብቻ ሳይሆን የሆነ ምሳሌነቱ ብቻ በመካከላችን እግዚአብሔር መኖሩን፣ ክብሩን፣ መስዋዕትነቱን ለማሳየት ብቻ ሳይሆን መጨረሻ ላይ ደግሞ በድንኳኑ ቅዳሴ ተቀድሶ ስጋውና ደሙን የምንቀበልበት ነው። ስለዚህ የቤተ ክርስቲያንን ሕይወት ደስታዋን የመስዋዕት የመስቀል ጉዞ መሆኑን በዚያ ውስጥ ደግሞ የክርስቶስን ስጋና ደም እየተቀበልን እየታደስን እስራኤል መና ከሰማይ እየወረደ ውሃ ከአለት እያፈለቀ እግዚአብሔር ምድረ በዳውን እንዳሻገራቸው እኛንም ከመሠዊያው በምንቀበለው ስጋና ደም የዚህን ዓለም ጉዞ እንደምንጨርስ እንደምንጓዝና ሰማያዊቷ ኢየሩሳሌም ላይ እንደምናርፍ የሚታይበት ነው። ስለዚህ ዘመነ አስተርእዮ የእግዚአብሔር ምስጢር የተገለጠበት ብቻ ሳይሆን ቤተክርስቲያን ሕይወቷን ራሱ የምትገልጽበት ነው። በእንቅስቃሴ በስርዓት
በዑደቷ፣ በጉዞዋ፣ በዝማሬዋ፣ በነዋያተ ቅድሳቷ ማንነቷን የምትገልጽበት ራሷን የምታሳይበት ቤተክርስቲያን ራሷን የምትገልጽበት አስተርእዮ መታየቱ ለቤተክርስቲያን ራሷን የምታሳይበት ነው እና በቤተክርስቲያን ታቦት ይዛ ስትወጣ፣ መሰዊያ ይዛ ስትወጣ ማንነቷ ይታያል፣ ደስታዋ ይታያል፣ በእልልታ በዝማሬ መስዋዕትነቷ ይታያል። መስቀል ይዞ ነው። መስቀል የያዘ ዲያቆን፣ መሰዊያ የተሸከመ ካህን ነው የሚመራው ጉዞውን አይደል? የመስቀል ጉዞ ነው። የሰማዕትነት ጉዞ ነው። መስዋዕትነት ያለበት ጉዞ ነው። ግን ደግሞ መስዋዕትነት ስላለ ቤተክርስቲያን ደስታዋ አይለያትም፣ እልልታዋ አይለያትም፣ ዝማሬዋ አይለያትም። ምክንያቱም የቤተክርስቲያን ደስታ አፋዊ አይደለም። ምንድነው? በውጭ ባለ ነገር ላይ የተመሰረተ አይደለም። ጌታ በወንጌል ምን ብሏል? ሰላሜን እሰጣችኋለሁ፣ ይህን ደግሞ ዓለም እንደሚሰጠው አይደለም። እኔ የምሰጣችሁን ደስታና ሰላም ማንም አይወስድባችሁም፣ ዓለም አይሰጣችሁም፣ ዓለም አይቀማችሁም። እና የቤተክርስቲያን ደስታ እልልታዋ በመስዋዕትነቱ በመስቀሉ ምክንያት አይደበዝዝም። እና ይሄ በጣም ጥልቅ የሆነ የቤተክርስቲያንን ሕይወት የሚገልጽ ነው ማለት ነው። እና በዘመነ አስተርእዮ ይህ ሁሉ ደስታ ይህ ሁሉ ምስጢር የሚገለጥበት ነው። ቤተክርስቲያናችን በንግግሯ ብቻ ሳይሆን በእንቅስቃሴዋ፣ በስርዓቷ በጣም ጥልቅ የሆነ ሰማያዊ ነገር፣ ጥልቅ የሆነ ሕይወት፣ ጥልቅ የሆነ መገለጥ የምታሳይበት የደስታ ዘመን ነው ዘመነ አስተርእዮ። በእውነቱ እንኳን አደረሰን። ሁላችንም ይህንን እያሰብን እንግዲህ ምንድነው አንዱ ጉዳይ ቅድም ምን ብለናል? ስርዓቱ ደስ ይለናል፣ በነፍሳችን እንሰማዋለን። ግን ትርጉሙ ምንድነው የሚለው ደግሞ እሱን ደግሞ የበለጠ ስናቀው የበለጠ የመሳተፍ አካል የመሆን እድል ስለሚኖረን ይህንን እንነጋገር ለዛሬ ብዬ ነው የያዝኩት። ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። ሀሳብ ትሰጣላችሁ ወንድሞች። መምህር ሳሙኤል ጤና ይስጥልን። ግልጽ ነው ትምህርቱ? ገብቷቸዋል ነው ተወሳሰበ? ያው በጣም ጥልቅ የሆነ ነገር ስለሆነ በአጭር ደቂቃ ሲሆን ትንሽ ለመረዳት ይከብዳል። ግን እንደው ፍንጭ ከያዛችሁ በደንብ ደግሞ ትመረምሩታላችሁ፣ ታነባላችሁ። ግን በዚህ ውስጥ በጣም ብዙ ጥልቅ ነገር አለ። በቤተክርስቲያን ስርዓት፣ በእንቅስቃሴዎቿ፣ በንግግር ብቻ ሳይሆን ቤተክርስቲያን ስትንቀሳቀስ ስርዓቷ፣ ይሄ በጣም ጥልቅ ነገር ነው ያለው እና እሱንም እንድናይ ነው። እሺ፣ ግልጽ ነው ብላችሁኛል ብዙዎቻችሁ። አሜን። ሁላችንም የሕይወት ቃል ያሰማን። መምህር ሳሙኤል አለህ? እሺ፣ ብርሃን? አዎ መምህር ይሰማል፣ ቃሎት ያሰማልን። ይሰማል ይሄ ድምፅ? እሺ፣ ሀሳብ መስጠት ትችላላችሁ። እኔ እንኳን ይሄ በዛሬ በቃል ብዬ አስባለሁ። እዮብ ልትቀጥል ከሆነ ወይ ቀጥልና ከአንተ በኋላ። አይ ቃልዮት ያሰማልን ለማለት ነው። ቃልዮት ያሰማልን መምህር፣ እግዚአብሔር ያክብርልን። ያው ቀጣዩ የሚመጡት ሳምንታት ላይ የዘመነ አስተርእዮ በደንብ ተደርጎ የሚብራራበትም ጊዜ ስለሆነ በደንብ እያዝነው እየጨበጥነው እንሄዳለን ብዬ ተስፋ አደርጋለሁ። እግዚአብሔር ያክብርልኝ። ቃልዮት ያሰማልን።